በስጋና በደም የተካፈሉት እነማን ናቸው? እነዚህ በስጋና በደም የተካፈሉት ሰው ናቸው ወይንስ አይደሉም? እነማን ናቸው ንገረኝ። ጥያቄ ሰው ናቸው ወይንስ ሰው አይደሉም? ወይ መንፈስ ናቸው፣ ሰው አይደሉም። አሁን ደግሞ ሰው አይደሉም። ሰው በስጋና በደም መንፈስ መሆናቸውን አሳይ። እሺ አሳየኝ ቶሎ። መንፈስ መሆናቸውን እዚሁ ምክንያቱም ተካፋይ ናቸው። አሳየኝ። መንፈስ መሆናቸው ተካፋይ ናቸው። አሳየኝ። እሱን ነው እኮ መንፈስ መሆናቸውን አሳየኝ። እሺ እዚሁ ላይ ሜሎስ ስጋና ደም ያለውን መንፈስ መሆኑን አሳየኝ። እና እያንዳንዱን ይዣለሁኝ። አይጢ በዚህ ሴትዮ ላይ ነው አይደል ዘገየ ብላ ያልከኝ ሜላ? አዎ እንደሷ ነው። ወለተ ጴጥሮስ ጠብቁ ብቻ ሲጨርስ የሴት ሐዋርያ አለ እያላችሁ ብለህ ነው እንደ ወዳጅ የለኝም ላለ ማለት እየታገለ ይመስለኛል ከራሱ ጋርና ብራዘር ወደ ማስረጃው ግባ። ወደ ማስረጃው ግባ ብራዘር። በቃ ተጠይቃለህ፣ ወደ ማስረጃው ግባ። ችግር የለም እኔ ወደዛ ገባለሁ። ግን ፐርሰንን ሳንስ ችግር ስላለው ወደ ማስረጃው ግባ። እንደዚህ የሚያክል ትልቅ ኑፋቄ ተሸክመ ችግር የለውም ትላለህ እንዴ? ማስረጃውን አሳየኝ። አይደለም ከታች ማን ነው አሳተመ የሚለውን አሳታሚው ማን? አሳታሚው ይኸው ቆይ ላሳይህ። ገድለ ወለተ ጴጥሮስ ተርጓሚ ሊቀ ሊቃውንት ስምዐ ኮነ መልአክ ናቸው። ስምዐ ኮነን ታውቃቸዋለህ? ስማቸውን እሰማለሁ። አዎ ሊቀ ሊቃውንት ናቸው። እዚህ ሶሻል ሚዲያ ላይ ሁሉ አሉ። ስምዐ ኮነ መልአክ ማለት እኚህ ማለት ነው። እኚህ ናቸው የተረጎሙት። ከአንተ ሀሳብ ጋር ነው የምስማማው ዳንዬ። እና አስወርጀውም በቃ እዚህ ቤት ስልጣን ተሰጥቶኛል። ኤርሚ ዳንዬ አምኖብኝ ነው ስልጣን የሰጠኝ። ሳወርደው ምክንያት አለኝ። መልሰ ማስገባት አይጠበቅብህም ነበር። ስለዚህ አንተ ማታየውን እየጻፍኩ ነበረ። ኮሜንት እኔ ነኝ ያስወረድኩት ብዬ እየጻፍኩ ነበር። አንተ ማታየውን እኛ ልናይ እንችላለን። አንተ ማይገባህን እኛ ልንረዳ እንችላለን። እና ልትሰማን ይገባል። ሰሞኑን ፕላትፎርሙ ጭር ብሏል። ስለዚህ የሆነ ሊሰሙ የሚችሉበት የሆነ ሊታዩ የሚችሉበት ነገር ይፈለጋል። ተቋረጥኩ እንዴ? አያለ አዩ አልተሰማትም። ቀድመን ለዛው ሰላም ነው። ሰላም እንዴት ነህ? እግዚአብሔር ይመስገን አለሁኝ። በኢየሱስ ክርስቶስ ጉዳይ ላይ ትንሽ በሰው ኢየሱስ ክርስቶስ ሙሉ ለሙሉ ልክ እንደኛ ሰው ነው ወይ የሚለውን ትንሽ እንትን ለማለት ፈልጌ ነበር። እሺ ከየት ነገር መጀመሪያ እኔ ፕሮቴስታንት ነኝ። ግን እንደ ጥያቄ የማቀርበው አንድ ጥያቄ አለ። ኢየሱስ ክርስቶስ ሙሉ ለሙሉ ልክ እንደኛ ሰው ነው ወይስ በስጋ የተገለጠ እግዚአብሔር ነው? ያህዌ በስጋ ተገልጦ ነው ወይስ ልክ እንደኛ ሰው ነው? ወይ ሙሉ ለሙሉ ሰው ነው? ሙሉ ለሙሉ ሰው ያልሆነ ፍጥረት አለ እንዴ? መድኃኒታችን ኢየሱስ ክርስቶስ እንደዛ ይመስለኛል። በስጋ የተገለጠ ያህዌ ነው ብዬ ነው ማምነው እኔ። ስጋ ስትል ራሱ ምን ማለት ነው? ከድንግል ማርያም ስጋ ነስቷል። ስለ ኃጢአታችን ስለ በደላችን ለመሞት በስጋና በደም እንዲሁ ተካፈለ እንደሚለው ማለት ነው እኮ። ታዲያ ስጋ ማለት ምን ማለት ነው? ስጋ ማለት የፊዚካል የሚጨበጥ የሚዳሰሰው የሚጨበጥ ቢዳሰስ ሰው የሚጨበጥ የሚዳሰስ ግን በስጋ የተገለጠው ያህዌ ነው እኮ። አሁን እኮ ሰው አልከኝ እኮ። የሚጨበጥ የሚዳሰስ ሰው ነው አልከኝ። ትክክል። አዎ ማለቴ ኢየሱስ ክርስቶስ የሰው መንፈስ አለው ወይስ መለኮት ነው በስጋ የተገለጠው? ለምሳሌ እኔ እናንተ መንፈሳችን ፍጡር ነው፣ የሰው መንፈስ ነን፣ በስጋችን ውስጥ አለን። ግን መድኃኒታችን ኢየሱስ ክርስቶስ በስጋ የተገለጠ ያህዌ ነው። እኛን ለማዳን ከድንግል ማርያም ስጋን የነሳ ነው ወይስ የሰው መንፈስም የመለኮት መንፈስም ሁለት መንፈስ ነው ያለው?
መጀመሪያ በስጋ ተገለጠ ስትል እሱ ራሱ ምን ማለት ነው? እሱን መጀመሪያ ክሊር አውት ብታደርገው አሪፍ ነው። በስጋ ተገለጠ ስትል ምን ማለት ነው? በስጋ መጣ፣ ከድንግል ማርያም ስጋን ወሰደ። ያ ማለት ፊዚካል ያስፈልገዋል ለመሞት፣ ለመገረፍ፣ መከራችንን ለመቀበል። ስፒሪትን ልትገርፈው አትችልም። መሞት ማርያም ሰው ነች? አዎን ሰው ናት። በጣም ጥሩ። ስለዚህ ከማርያም የወሰደው ምንድን ነው? ስጋ ነው ሊወስድ የሚችለው። ማርያም የሌላትን ነገር ሊወስድ ይችላል? በጭራሽ። ስለዚህ ማርያም ሰው ከሆነች እሱ ሰው አይደለም? ስጋ ብቻ ነው የወሰደው እኮ። ስጋ ማለት ስጋ ምንድን ነው? ስጋ ማለት ይሄ ማለት አንተ አሁን ለምሳሌ ስጋ ብቻ ነው እንደዛ ይባልማ። ጥያቄው ራሱ ልክ አይደለም። ማለት ስጋ ብቻ፣ አንተ ስጋ ብቻ አይደለም፣ የመንፈስና ስጋ ወይም ነፍስና ስጋ ነህ አይደለ? ኢማቴሪያል የሆነ ክፍል አለ፣ ማትጨብጠው ማዳስሰው መንፈስ ክፍልህ ማለት ነው። ደግሞ የሚጨበጥና የሚዳሰስ ደግሞ ክፍል አለ ስጋ። የሁለቱ ነገር ውቅር ነህ አይደለ? ሲጀመር እንደዛ መከፋፈሉ ራሱ ጥሩ አይደለም። መጽሐፍ ቅዱስ የሚያቀን ሰው በሚል ነው። ስለዚህ ሰው በሚለው ነው የሚይዘው እኮ። ገባኝ። ሰው ሲባል ምን እየተባለ ነው? ልክ እንደኛ ኢየሱስ ክርስቶስ ሁለት መንፈስ ነው ያለው ነው እያልክኝ ያለው? የሰው መንፈስና መጀመሪያ ስለ ኢየሱስ ስናወራ ኢየሱስ ሰው ነው ይለናል መጽሐፍ ቅዱሳችን ወይንስ አይለንም? ትክክል። ሰው ነው ይላል። ሰው ነው ጊዜ ሰው ነው ካለን ሰው ያልሆነ ሰው አለ መጽሐፍ ቅዱስ ላይ? እንደዛ አይነት ትምህርት አለው? ለምሳሌ ዘፍጥረት 18 ላይ ታስታውሳለህ? አብርሃም ጋር የመጡት 3 ምኖች ይላቸዋል። ንገረኝ፣ ምኖች ናቸው? 3 መጽሐፍ ቅዱስ 3 ሰዎች ይላል አይደለ? እሺ፣ ሰው ናቸው እንዴ? ምንድን ናቸው? ሰው ናቸው? ነገረኛ። አንተ አይደል ጠቅሶ ያነሳው እኮ። አንተ ክፍሉንም ታውቀዋለህ ብዬ ነው። አንደኛው ያህዌ ነው፣ ሁለቱ መላእክት ናቸው አይደለ? ክፍሉንማ አውቀዋለሁ፣ ግን አንተ አይምሮ ውስጥ ያለውን ስላላወቅኩኝ እንዴት ምትረዳዋል የሚለው ለማወቅ ስለፈለግኩኝ ነው። ያ ማለት አንደኛው ያህዌ ነው፣ ሁለቱ ደግሞ መላእክት ናቸው፣ ወደ ሎጥ የሄዱት ማለት ነው። እና ሰው ያለው ማን ነው? እዛ ጋር ዘፍጥረት 18 ላይ ሙሴ። ሙሴ እንደዛ ብሏል። እየተናገረ እየተረከ ያለው ሙሴ ነው አይደለም? ሙሴ ምን ሲጀምር ዘፍጥረት ምዕራፍ 18 ቁጥር 1 ላይ ምን ብሎ ነው ሙሴ ጻፈልን? ማን ተገለጠለት ነው የሚለው? እግዚአብሔርም ለአብርሃም ተገለጠለት። በጣም ጥሩ። በቃ የጸሐፊው ማን ነው ብሎ ነው የጠራው? እግዚአብሔር እንደተገለጠለት ነው የሚናገረው። በጣም ጥሩ። ስለዚህ አብርሃም ሲያይ ምን መስሎ ነው የታዩት? መስለው ታዩት አይልም። የአብርሃም አንደርስታንዲንግ ነው እሱ። ኖ አይደለም። 3 ሰዎች አብርሃም ጋር መጡ ነው የሚለው አይደለም። የመጣውን ማይነገረን ዘፍጥረት 18 ቁጥር 1 ላይ እግዚአብሔር ተገለጠለት ነው የሚለን አይደል? እግዚአብሔር ተገለጠለት ብሎ ጸሐፊው እግዚአብሔር ሰው ነው አይለንም። መጀመሪያ የስቶሪውን አውትላይን በደንብ መረዳት አለብን። ጸሐፊው ሲጽፍልን ማን እንደተገለጠለት ያውቃል። ስለዚህ ለዛ ነው ሲጀምር ገና ቁጥር 1 ላይ እግዚአብሔር በመምሬ አድባር ስር ዛፍ ተገለጠለት ይላል አይደል? ከዛ ላይ ቁጥር 2 ላይ ከአብርሃም ፖይንት ኦፍ ቪው ነው የሚነግረን። አያ አይደል የሚለው? ተከከለው። ከዛ በኋላ አይኑን አነሳና እነሆ 3 ሰዎች በፊቱ ቆመው ነበር ይላል አይደለ? በቃ ስለዚህ አሁን ጸሐፊው ምን እያደረገ ነው? ምን አድርጎ ነው እየተረከልን ያለው? አብርሃም ያየውን ነገር ነው እየነገረን ያለው እንጂ ጸሐፊው ማን እንደተገለጠ ያውቃል። የተገለጠለትን እግዚአብሔር አለን። ከዛ አብርሃም ያየው ደግሞ ሲነግረን 3 ሰዎች በፊቱ ቆመው አየ። ስለዚህ የሚያየው ማን ነው? አብርሃም ነው። 3 ሰዎች ያለው ማን ነው ነው ማለት እኮ 3 ሰዎች አየ። ማን ነው ያየው? አብርሃም አይደል እኮ። አየ እያለ እየነገረን ያለው ማን ነው? ጸሐፊውማ ሙሴ ነው እንዴ? ምን አየ ነው ያለው? ከአብርሃም ፖይንት ኦፍ ቪው እየነገረን ያለው አብርሃም ያየውን ነው እየነገረ ያለው እኮ። ሙሴ እየነገረን መሆኑ እኮ ነው ዋናው። 3 ሰዎች ሙሴማ ያን አካል ማን ብሎ ነው የጠራው? ማን ተገለጠለት ነው ያለ እኮ? እግዚአብሔር ተገለጠለት ነው የሚለው አይደለ? ሙሴ ነው ይሄንን የሚለው። ስለዚህ እግዚአብሔር ነው ያለን። ሙሴ ሲነግረን እግዚአብሔር አለ።
ሲገለጥ ግን በሰው ቁመና ስለሆነ የተገለጡት አብርሃም ሲያይ 3 ሰዎች ሆኖ ነው ያያቸው። ሙሴ ያላለም እያልክ ነው? ሙሴማ እግዚአብሔር ብሎ ነው ያስቀመጠልን። ለዛ ነው አብርሃም አብርሃም 3 ሰዎች ናቸው ብሎ ስለተረዳ አይደል እንዴ ምግብ ያላቸው? አይ ሰዎች የሚላቸው እስከሆነ ሙሴ ምግብ ያላቸው መቼም ሰው ናቸው ብሎ ተረድቶ አይደለም እኮ አይደሉም ወይ? እነዚያ ሰዎች በልተዋል ጠጥተዋል አይደለ እኮ። እሱን እኮ እያልኩ ነው። አብርሃም የተረዳው ሰው መሆናቸውን አይደል? ሲያያቸው ሰው መስሎ ታዩት። ትክክለው። እሱ እንደዛ ነው የሚያስበው። ስለዚህ እንደዛ ብሎ ስላሰበ ምን አላቸው? ኑ ግቡ፣ ውሃ ልስጣችሁ፣ ምግብ ላቅርብላችሁ አላቸው አይደል? አዎ ማለት ያ መጀመሪያ ላይ እንደዛ ቢያስብም ከዛ በኋላ ግን ማን እንደተገለጠለት ያውቃል አይደል? አብርሃም በኋላ ነው ያወቀው። አዘ ሞመንት ግን ሲያያቸው 3 ሰዎች እንደሆኑ ነው የተረዳው። ግን ሙሴ እኔ የምልህ ሙሴ ሰዎች ካላቸውስ? ሙሴማ እግዚአብሔር ነው ያለን። አይ ሰዎች ካላቸው ሙሴ ሰዎች አይላቸው ካላቸውስ? አሳየኛ ካላቸው ወደ ሰዶም እኮ ሲሄዱም እኮ ራሱ እግራቸውን አጥቧል። ሰዎቹ ይላል ሙሴ ሲተርክልን። 2 ሰዎች መላእክት ይላቸዋል። ደግሞ ከዛ በኋላ ሰዎች ይላቸዋል። ሰዎች እያለ ይናገራል። ቁጥሩን አሳየኝ። ለምሳሌ ቁጥር 22 ላይ ምን ይላል? እስቲ ሰዎቹም ከዚያ ፊታቸውን አቀኑ፣ ወደ ሰዶምም ሄዱ። አብርሃም ግን በእግዚአብሔር ፊት ገና ቆሞ ነበር አለ። አብርሃም እያናገረው ያለው አለ አይደለ? ማንን ነው እያናገረ ያለው? አብርሃም የሚያወራው ከእግዚአብሔር ጋር ነው የሚያወራው። አንደኛውን ሰው አይደለ? አንደኛውን ሰው እግዚአብሔርን ነው እያወራ ያለው። ትክክላው። ግን አንደኛውን ሰው 3 ሰዎች ነበሩ። አንደኛውን እያናገረ ነው። ያህዌ እኮ ነው የተገለጠው ወዳጅ። ሰው አይደለም፣ ያህዌ እኮ ነው አለ አይደለ? በሰው ፎርም አንተ እኮ ገባኝ እኮ እሱን እኮ አስረዳው። አብርሃም ያየበትን መንገድ፣ ጸሐፊውን ያየበት መንገድ እያስረዳውን ያለሁት። ሲቀጥል ሀሳቡ ምንድን ነው? እዛ ጋር ያሉት ፐርሰን ከሚለው አንጻር ማየት እንችላለን። ጀስት ሊትራሊ እንደኔ እናንተ ስጋና አጥንት ያላቸው ማለት አይደለም። ሰው የሚለው ስጋና አጥንት የላቸው ማለት ነው። አዎ የላቸው። በደንብ ምን በእንዴት በሉ? እንዴት በሉ? የበሉት ጋብዛቸዋል እኮ አብርሃም። ይኸውልህ የመጀመሪያው ነገር አብርሃም ላቀ እንዴ ሜሊ እንደዛ አይደለም። ጋብዟቸው በልተዋል። እዛ ደግሞ ሎጥ ደግሞ እግራቸውን ራሱ አጥቧል። እንዴ ፋንተም ነገር ከሆኑ የሆነ ፎርም ያዙ ከሆነ እንደ ፊዚካል እግራቸውን ሊታጠቡ አይችሉ። አብርሃምም በባካችሁ ቁጭ በሉ ብሎ ምግብ ጋብዟቸው በልተው ፊዚካልማ አላቸው። ባይሆን በዚያን ሰዓት ላይ የተገለጡበት ስጋ ነው ልትለይ ነው የምችለው እንጂ ጭራሽ ስጋ የላቸውም እንኳን ማለት አንችልም። አይ እሺ ይቅርታ ተመለሻለሁ። እሺ ምን እያልኩ ነበር? ወይቱ ጋር እንደወጣሁ እራሱ አላስታውስም። አይ ስጋ ነው። ስጋ በስጋ ነው የተገለጡት እና ስጋ ነበራቸው ስጋ የላቸውም ስትለኝ ጊዜ ምግብ እንደበሉ ሎጥ እግራቸውን እንዳጠበ ምናምን እያወራን ነበረ። አሪፍ። እሺ እዛ ጋር በስጋና አጥንት እንዳላቸው የሚገልጽ ምንም አይነት ቨርስ የለንም አይደል? አይ በሉ እኮ ሊበሉ ይችላሉ እንዴ? ለእግዚአብሔር የሚሳነው ነገር አለ እንዴ? ምንድን ነው እንዴ? መንፈስ ይበላል ልትለኝ ነው ወዳጅ? እግዚአብሔር በባህሪው የሚበላ አይደለም ስንል ምን ማለታችን ነው? በምግብ መኖር ልክ እኔ እናንተ ምግብ ያለ ምግብ መኖር አንችልም አይደል? እግዚአብሔር ምግብ፣ ውሃ እንደዚህ ነገሮች አያስፈልጉትም። እሱን እናውቃለን። እግዚአብሔር ግን ላድርግ ቢል ላያደርግ የሚችለው ነገር የለም። ምንም ጥያቄ የለውም። እዛ ክፍል ላይ ዘፍጥረት 18 ላይ አድርጓል። ያን ነገር አድርጓል ማለት ሊትራሊ ስጋና አጥንት እንደኔና እንዳንተ ስጋ ነበረው ማለት አይደለም። እንደዚህ አይነት የለው ማለት ስጋ የላቸውም እያልከኝ ነው? አዎ የላቸውም። ስጋም አጥንትም የላቸውም ወዳጅ።
ሎጥ ምናቸውን ያጠበው? ስጋና አጥንት ሊትራሪ የላቸውም እያልኩ መንፈሳቸውን ያጠበው አትለኝም መቼም። አይደለም፣ በሰውነት አምሳል ተገልጦለታል። አይደለም፣ ሎጥ ምናቸውን ያጠበው? በሰውነት አምሳል ተገልጦለታል እኮ እያልኩ ነው እኮ። ምናቸውን ያጠበው? እንግዲህ ደጋግሜ እንድነግርህ ከፈለክ ትችላለህ መጠየቅ፣ ግን አሰልቺ ካልሆነ ችግር የለም። በሰውነት አምሳል ተገለጠ ማለት ምን እንደሆነ ትረዳለህ? ምን እያልኩ ነው ያለሁት? ምን ማለት ነው? በሰው አምሳል ተገለጠ ሲባል ጊዜ የሰውን ስጋ ለጊዜውም ቢሆን ቅጽበታዊም ቢሆን የሰውን ስጋ ለብሶ መጣ ነው። ፊዚካሊ እንደኔና እንዳንተ ፊዚካሊ የሆነ ስጋና አጥንት ያለው አይደለም። ግን እኛ በምንረዳበት መንገድ ልክ እኔ 2 እግር 2 ዓይን 2 ጆሮ ምናምን እንዳለኝ በዚህ አይነት መንገድ ሊገለጥ ይችላል። ተገልጦም አይተናል። አዎ እኔ እሱ አይደለም ችግሬ። እግራቸውን አጥበዋል አይደለ ሎጥ? ግን ፐርማነንት የሆነ ስጋና አጥንት ያለው ልክ ነው። ፐርማነንት እያልኩኝ አይደለም የሚኖር ልክ እንደ እናንተ ስጋና አጥንት ያለው ጅማሬና ፍጻሜ ያለው የሚደክመው የሚራብ የሚጠማ ስጋና አጥንት ያለው አይደለም የተገለጠው። ግን በሰው ቁመና ሰው በሚረዳበት መንገድ ተገልጦለታል። ችግር የለም። እኔ ይሄ ሁሉ ችግር የለብኝም። አብረው ለዘላለም ከሱ ጋር የሚሆን ነው አላልኩም። ችግር ከሌለ ሲገለጡ ጊዜ በሚገለጡ ሰዓት ላይ ፊዚካል ቦዲን አሲዩም አድርገው መገለጥ ይችላሉ፣ ለአብርሃምም ለሎጥም። ስለዚህ ሎጥ እግራቸውን አጥቧል። እግራቸውን ካጠበ ካኒው ማጅን መንፈስ ነው አይ ስጋና ደም የለውም ወይም ደግሞ ፊዚካል ነገር የለም ስትል ትንሽ ይከብዳል። ሜሊ ምንም አይከብድም። ምናቸውን ያጠበው ስልህ እኮ አሁን እግራቸውን አጠበ አለ። በሰውነት ቁመና ተገለጡለት እኮ እያልኩ እኔ ቁመና የሚለው ነገር አልገባኝም። ሜሊ ምን ማለት ነው? እሱን ነው እያስረዳው ያለሁት እኮ። በዛ መንገድ አፒር አደረጉ እንጂ እንደኔና እንዳንተ ሰው አይደሉም እያልኩ ነው። እኔ ሰው ናቸው አላልኩም፣ መላእክት ናቸው ይላቸው። መላእክት ናቸው ግን ሰዎች ብሎ የጠራበት ምክንያት እንደዛ በሱ ሀሳብ ከተስማማን የዘፍጥረት ምዕራፍ 18 እና ዘፍጥረት ምዕራፍ 19 ያለው ሀሳብ ከጌታ ከኢየሱስ ክርስቶስ ጋር በፍጹም አይገናኝም። ምክንያቱም ጌታ ኢየሱስ እንደኔና እንዳንተ ስጋና አጥንት ነፍስ ያለው ሆኖ ነው የተገለጠው። ኦኬ እሺ፣ ይሄንን ካልፈለገው እዚህ ክፍል ላይ አያስኬድማ። ይሄና የዘፍጥረት 18 እና የኢየሱስ ክርስቶስ በጣም የተለያየ ነው። ኢየሱስ ክርስቶስ ሰዎች ይላቸዋል። ኢየሱስ ክርስቶስ ነው የኔ ነጥብ። ተደርባ አታወራ እኮ ነገርኩ እኮ። ማለት መቀበል አለመቀበል ያንተ ፋንታ ነው። እኔ ለጠየቀኝ ምላሽ የሰጠው ነው። የዘፍጥረቱ ሀሳብና የኢየሱስ ሀሳብ ፈጽሞ የተለያየ ነገር ነው። ኢየሱስ ተጸንሶ የተወለደ ነው። ስጋና አጥንት የያዘ ነው። በቁመት ያደገ ነው። ካልበላ የሚርበው ነው፣ የሚጠማው ነው፣ ሲደክመው የሚቀመጥ ነው። ዘፍጥረት ምዕራፍ 18 እና 19 ያሉት ላይ ደግሞ እንደዚህ አይነት ባህሪያቶች የሉባቸው። ለአብርሃምና ለሎጥ በሚገባቸው ፎርም በሰውነት ቁመና ተገለጡ። ኢየሱስ ክርስቶስ ግን ካልበላ የሚደክመው ነው፣ ካልጠጣ የሚጠማው ነው፣ መንገድ ሲራመድ የሚደክመው ነው፣ እንቅልፉ የሚመጣበት ነው፣ የሚተኛ ነው። ኦኬ፣ እነዚህም በሙሉ እስማማለሁ። የሰውነት ቁመና የሚለውን ብቻ አንተ አብራራልኝ እንጂ አሁን ያልካቸውን በሙሉ እስማማለሁ ካንተ ጋር። በቃ የምትስማማ ከሆነ ኢየሱስ ክርስቶስ ፍጹም ሰው ነው ማለት ነው። አይ እሱ ላይ እንመጣበታለን። ግን የሰውነት ቁመና ይሄ ነው ፖይንቱ። ስለዚህ ዘፍጥረት 18 ላይ ያለው ሀሳብና ኢየሱስ ክርስቶስ አሁን ወደ ዘፍጥረት የሄድከው የኢየሱስ ክርስቶስ ፍጹም ሰውነት ፍጹም ሰው አይደለም ለማለት ነው አይደል የሄድከው? አዎ ኢየሱስ ክርስቶስ በስጋ የተገለጠ ያህዌ ነው። አዎ እኔ ደግሞ እሱን ማኛ ምናምናለን እኮ ነው ማለቴ። ኢየሱስ ክርስቶስ ለምሳሌ አንድ ፐርሰን ነው አይደለ? ሁለት ባህሪ አንድ ፐርሰን ነው አይደለ? አንድ አካል ሁለት ባህሪ ነው አይደለ? እንደዛ ነው የምታምነው አንተም? እንደዛ ታምናለህ አንተ? አዎ እኔ አንድ አካል ሁለት ባህሪ ብዬ አምናለሁኝ። እሺ አንደኛው ባህሪ ምንድን ነው? አንደኛው ባህሪ የሰው ባህሪ፣ የስጋ ባህሪ የእግዚአብሔር አይደለም፣ የሰው ባህሪ ነው። እሺ የሰው ባህሪ ማለት የኔና ያንተ ባህሪ ማለት ነው? የኛ ሙሉ ጠቅላላ አይደለም። እኔና አንተ ስጋ ብቻ አይደለም ያለን፣
የሰው ባህሪ የምትለው የኔና ያንተ አይነት ነው ወይ? አይደለም፣ በከፊል ነው። የስጋ ባህሪ ነው። የኔና ያንተ ያልሆነ ከፊል የሆነ ባህሪ አለ በምድራችን ላይ? ጌታችን መድኃኒታችን ኢየሱስ ክርስቶስ ነው አለ ወይ እያልኩ ነው። እንደዚህ አይነት ፍጥረት አለ? የለም፣ ፍጥረት እንደዚህ የለም። ከሌለ ብቻ ነው በስጋ የተገለጠ እግዚአብሔር። ከሌለ የሰው ባህሪ ልትሎም አችልም፣ የሰው ልትለው አችልም። ግማሽ ጎዶሎ ሰው የለማ። ኖ አይደለም። ሰው ካልከኝ አንድ የሰውነት ባህሪ ነው ያለው፣ ሌላ የለም። ማን ነው እንደዛ ያለው? እንዴት ማን ነው እንደዛ ያለው? ያለው ሰው አንድ ነው ወዳጅ። ሁላችንም አንድ ነው ያለው። አይ ቆይ፣ ለምሳሌ ኢየሱስ ክርስቶስ አንድ እኔነት ነው አይደል ያለው? እሱ ሌላ ጉዳይ ነው። ስለ ባህሪ ነው ነጥቡ። አንድ እኔነት ነው ያለው ወዳጅ። ያወራን ያለን እኮ ስለ ባህሪ ነው። ገባኛው። አንድ እኔነት ነው ወይ? ስለ ፐርሰን ነው እየጠየቀኝ ያለ። ሁለቱን ለየ ፐርሰንም አንተ አሁን ለምሳሌ ማንነትም ምንነትም ፐርሰንም አለ ኔቸርም አለ አይደለ? ኔቸር ከፐርሰን የተለያለ ሙሉ ሰው ነህ አይደለ? ሲጀመር ጥያቄው ራሱ ልክ አይደለም። ሙሉ ሰው ነህ አይባልም። ሰው ኮንኩኝ ሰው ነኝ። ጎዶሎ ሰው የለም። ለምሳሌ እሺ፣ እኔነት ከሌለህ የሰው እኔነት ከሌለህ ላይኖረኝ አይችልም። ሰው ኮንኩኝ አለኝ። ባህሪና ፐርሰን የሚነጣጠሉ ነገሮች አይደሉ። በጣም ጥሩ። ኢየሱስ ክርስቶስ የሰው እኔነት አለው እንዴ? እሱ እኮ ነው እያወራን ያለ ነው ወዳጅ። እሱ ነው። በጣም ጥሩ። ኢየሱስ ክርስቶስ የሰው ሚዩት አድርገው ካልሽ የሰው እኔነት ካለው ቆይ እያወራን ያለ ነው ስለ ባህሪ ነው። ባህሪውን ጨርስ መጀመሪያ፣ ከዛ በኋላ ወደ ፐርሰን ወደሚለው ሀሳብ እንመጣለን። እኮ ኢየሱስ። ስለዚህ ኢየሱስ አሁን ከመጽሐፍ ቅዱስ አሳየኝ። ኢየሱስ ግማሽ ሰው መሆኑን አሳየኝ። እሱ ግማሽ ሰው የሚባል ግማሽ ሰው እኮ አይባልም። ታዲያ አንተ እኮ እያልከኝ ሙሉ ሰው አይደለም አልከኝ። በስጋ የተገለጠም ሰው ይባላል እኮ። ሙሉ ሰው ካልሆነ ሙሉ ሰው አለመሆኑን ግማሽ ሰው መሆኑን አሳየን ከባይበል። ግማሽ ሰው አይባልም በስጋ መላእክት እንኳን ሙሉ ሰው አለመሆኑን አሳየኝ። ሙሉ ሰው አለመሆኑን አሳየኝ። ኢየሱስ ክርስቶስ አንድ እኔነት ነው ያለው። አሳየን ከመጽሐፍ ቅዱስ። በጣም ጥሩ። እኔ ብሎ ነው የሚናገረው። ስለ እኔነት አልጠየቅኩም፣ ስለ ባህሪ ነው የጠየቅኩ። ስለ ፐርሰን አልጠየቅኩም፣ ስለ ፐርሰን። እሺ ባህሪና ፐርሰንን ዲፋይን አድርግልኝ መጀመሪያ። እሺ እንደዛ እኮ ነው እያቀላቀልክን ያለው። ቴንክ ዩ። እሺ አካል ማለት ወይም ደግሞ ፐርሰን ማለት እኔነት፣ የእውቀት የፈቃድ ስሜት ባለቤት የሆነ እኔ የሚል ወይም አንተ ብሎ ሊናገር የሚችል እሱ ፐርሰን ይባላል። ባህሪ ደግሞ ማለት ምንነትህ፣ ያንተ ምንነት ምንድነው ስትባል ሰው የምትለው ይሄ ባህሪ ይባላል። ወይም ደግሞ ፐርሰኑ ያለው ኔቸር ባህሪ ይባላል። ምንነት ማለት ነው። እሺ አሁን የመጀመሪያው ልዩነታችን እሱ ጋር ነው። ኦኬ ምን የትኛው? ፐርሰን የሚለው ላይ። ኦኬ ፐርሰን እንዴት ነው ዲፋይን የምታደርገው አንተ? ፐርሰን ማለት ባህሪ የሚገለጥበት ነው። ትክክል። የባህሪ መገለጫ ነው አይደለ? በቃ እኮ አንተ ግን ዲፋይን ያደረግከው እንዴት ነው? ባህሪ የሚገለጥበት የባህሪው ባለቤት ባህሪን የሚገልጥ እኔ የሚል አይደለም። እኔ ዲፋይን ካደረግኩ በኋላ ወደ እኔ ዴፊኒሽን ማትምጣ። መጀመሪያ ዲፋይን ያደረግከው ነገር ምን ብለህ ነበር? እኔ የሚል እውቀት ያለው የእውቀት የፈቃድ ስሜት ባለቤት ይሆን። እሱና የኔ አንድ አይነት አለ። ያንተ ዴፊኒሽን እና የኔ ዴፊኒሽን አንድ አይደለም። ችግር የለም። እሺ ግን እኔነት አይደለም እኔ የሚለው አይደለም ፐርሰን። አረ ችግር ያለው ወዳጄ፣ ችግር የለውም ይላል። ችግር ያለው እንጂ እኔ የሚለው ባህሪ ነው። እኔ የሚለው ባህሪ ነው። እንደዛ ነው ያልከኝ? ሜሊ ምንድን ነው ኔትወርኩ? እሺ ተመለስኩ። ተመልሰሃል። እሺ ቅርታ፣ በጣም ኔትወርክ ባህሪ እኔ ነው የሰማሁት። ምን አልከኝ? እኔነት ባህሪ ነው ያልከኝ? እኛ ኢየሱስ አንድ ፐርሰን ነው ስንል ስለ ሎጎስ ነው እያወራን ያለን።
ገባኝ እኮ እኔነት ማለት ነው። ፐርሰን ስትል ጊዜ እኔ የሚለው ነው አይደለም። ፐርሰን ስል ባህሪ የሚያደርበት እያልኩ ነው። ኮንክሪት ሪያሊቲ ነው እያልኩ ያለሁት። ትክክል እኮ እኔ የሚለው እሱ አይደለ? ያ አረ ትክክል አትበለኝ። አንተ ዲፋይን ያደረግከውና እኔ ዲፋይን ያደረግኩት የተለያየ ነው እንዴ? ያንተንም ሀሳብ ይዘህ የኔንም ሀሳብ ልክ አይደለም የኔ ሀሳብ ይሄ ነው ስለ የኔንም ሀሳብ ትክክል ነው አትበለኝ። አንዱን ያዝ ወይም ያንተን ጣሎና ወደ እኔና ካልሆነ ግን ሁለቱም ሀሳቦች ትክክል አይሆንም። ሰብጀክቱ እኔ የሚለው አይደለም ፐርሰን አንተ እያልከኝ ያለው እኔ የሚል አይደለም። እኔ የነገርኩ ያለሁት ፐርሰን ስንል ባህሪው የሚያድርበት ወይም ደግሞ ኮንክሪት የሆነው ሪያሊቲ ነው። ምንድን ነው እሱ? የሚገለጥበት ነው። ያ ባህሪ እኮ የሚገለጥበት ገላጩ ምንድን ነው እኮ? እየሰማኝ ወዳጄ? ያ ባህሪ የሚገለጥበትን ፐርሰን ብለን እንጠራዋለን። ለምሳሌ ገባኝ። እሺ ከገባ አንተ ዲፋይን ያደረግከውና እኔ ዲፋይን ያደረግኩት ምንድን ነው ልዩነቱ? ከገባሽ እያልክ ያለው አንተ የኔቸር መገለጫ የሆነው ኔቸርን የሚገልጥ ኮንክሪት ሪያሊቲው ነው እሱ ነው ፐርሰን እያልከኝ ነው። እሱ አይደለም እኔ ጥያቄ። ከአንተ ጋር ያለው ልዩነት ምንድን ነው? አዎ እኔ የእውቀት የፈቃድ ስሜት ባለቤት ነው ስለምል ምናልባት አንተ ፈቃድ የሚለውን እውቀት የሚለውን ለኔቸር የምታስጠጋ ከሆነ ምናልባት ልንለያይ እንችላለን። ችግር የለም። እዛ ላይ የእኔ ፐርሰን የሚለው እኔ የሚለው አይደለም ወይ እኔ ብሎ የሚናገረው? ለምሳሌ ትንሣኤና ህይወት እኔ ነኝ ሲል እኔ እያለ ያለው ኔቸሩ ነው ወይስ ፐርሰኑ ነው? እኮ አሁን እኮ እሱ ጋር አሁን ትልቁ እኔ እናንተ ያለን ልዩነታችን እሱ ጋር ነው ያለው። አዎ እኔ ፐርሰኑ ነው የምልህ። አንተ ምንድን ነው የምትለኝ? ኮፐርሰን አንተ ኮፐርሰንን እውቀት ፍቃድ ስሜት አድርገህ ለሶስት ከፍለ እየነጠቀኛል። አይደለም ባለቤት ነው ያልኩ። የእውቀት የፍቃድ ስሜት ባለቤት ነው ያልኩ። አየህ ቀደም እንደዛ ብለህ አይደል እንደ ዲፋይን ያደረገው እኮ የእውቀት የፍቃድ ስሜት ባለቤት አልኩ አይደለ እኮ። እሱን ዲፋይን ያደረክበት መንገድ እና የኔ ዴፊኒሽን ሁለቱ የተለያየ ነው። እሱን ካልተረዳው እሱን እሺ ማለት እኮ አይደለም ዋናው ፖይንት ወዳጄ። እሺ የምትለኝ አንተ በያዝከው ዴፊኒሽን ይዘን ብንሄድ መቼም አንግባባም። እሱ ነው አሁን ትልቁ ችግር። ስለዚህ እኔ ያስቀመጥኩልህ ዴፊኒሽን አለ፣ አንተ ደግሞ ያስቀመጥክልኝ ዴፊኒሽን አለ። ስለዚህ በዚህ ከአንተ ጋር ልግባባ የፈለኩትኝና እየጠየቅኩ ያለሁትኝ እኔ የሚለው ፐርሰኑ ነው ወይስ ኔቸሩ ነው ያልኩት? ትገባለህ። አሁን ትልቁ ችግር እሱ ነው። ትደርባለህ። እኔ እስከምጨርስ እጠብቅሃለሁ፣ አንተ ትደርባለህ። እሺ አሁን ላስረዳ። የሁለታችን ያስቀመጥንበት ዴፊኒሽን አለ። የሁለታችን ዴፊኒሽን ሁለቱ አንድ አይነት አይደለም። እሱን የመጀመሪያው የተለያየው ነገር ስለ ፐርሰን ስናወራ ማለት ነው። ስለ ኔቸር ስናወራ ስለ ባህሪ ነው እያወራን ያለ ነው፣ ወይም ስለ ኢሰንስ ነው እያወራን ያለ ነው። ስለዚህ ኢየሱስ ክርስቶስ ጋር ስንመጣ ኢየሱስ የአምላክ ባህሪ ያለው እና የሰውነት ባህሪ ያለው ሁለቱ ባህሪያቶች እንዳሉት መጽሐፍ ቅዱሳችን ይነግረናል። ሁለቱ ባህሪያቶች አሉ ስንል ያነሰ አይደለም። ለምሳሌ የሰውነት ባህሪው ስል ልክ እንደኔ ሰው ነው ኢየሱስ። የአምላክነት ባህሪ ስል ልክ እንደ አብ አምላክ ነው ኢየሱስ። ምክንያቱም ያለው አንድ ባህሪ ስለሆነ ማለት ነው። አንድ ባህሪ ስለምን ማለት ነው? የአምላክነት ባህሪ አንድ ነው፣ የሰውነት ባህሪ አንድ ነው። ሌላ የሰውነት ባህሪ የምንለው የለም። የአዳም ባህሪ ነው እኔም ያለኝ፣ ወደፊት የሚመጣውም ጄኔሬሽን ያለው እሱ ነው። ስለዚህ የመለኮት ባህሪ ደግሞ አንድ ነው። ስለዚህ ያ የመለኮት ባህሪ የአብም የወልድም የመንፈስ ቅዱስም ነው። ስለዚህ ጌታችን ኢየሱስ ክርስቶስ በባህሪ ደረጃ በአምላክነቱ ከአብ ጋር ትክክል ነው፣ በሰውነቱ ደግሞ ከኛ ጋር ትክክል ነው። ለምን ከተባለ ያለው የሰውነት ባህሪ አንድ ነው፣ ያለው ደግሞ የአምላክነት ባህሪ አንድ ነው። ስለዚህ ይህን ይዘን ነው ወደ መጽሐፍ ቅዱሱ ምንመጣው። ስለዚህ ወደ መጽሐፍ ቅዱሳችን ስንመጣ ጌታችን ኢየሱስ ሰው እንደሆነ መጽሐፉ ይነግረናል። በቃ የተለየ ሰው አይደለም፣ ሰው ነው ኢየሱስ። ስለዚህ አሁን አንተ ኢየሱስ ሙሉ ሰው አይደለም ብለኛል። ስለዚህ ከዛ እንጀምር። የባይብል ቨርሶችን እያነሳን ብናወራ ይሻላል። ስለዚህ ኢየሱስ ሙሉ ሰው አይደለም ያልክበትን ቨርስ ብታሳየን ደስ ይለኛል። በጣም ጥሩ፣ እኔም ደስ ይለኛል ባይብል ቨርሶችን እየጠቀስን ብናወራ። ግን ከዛ በፊት ይሄንን ነገር እንስማማ።
ፐርሰን የሚለውን አንተ እሱን አሳየን። በቃ ዴፊኒሽናችንን አስቀምጥና እኔ ነኝ ነገር ሙሉ ሰው አለመሆኑን አሳየን። ወይስ ፐርሰኑ ነው ያለው? ሜሎስ ሙሉ ሰው አለመሆኑን አሳየኝ ወዳጅ ከመጽሐፍ ቅዱስ። አይ መጀመሪያ የምንስማማው ነጥብ አለ። እሱን አሳየኝ ማለት ነው። እኔ ብሎ የሚናገረው ኔቸሩ ነው ወይስ ፐርሰኑ ነው? ጠየቅኩ እኮ ወዳጅ፣ አሳየኝ። ሙሉ ሰው አለመሆኑን አሳየኝ ከመጽሐፍ ቅዱስ። እንደ ሜል ያልመለስክልኝም። ይህን ጥያቄ ስመልስልኝ ወደ ነጥባችን እንገባለን። ደጋግሜ እየጠየቅኩ ነው ከቅድም ጀምሮ። ሙሉ ሰው አለመሆኑን ከመጽሐፍ ቅዱስ አሳየኝ ያልኩ ነው። እሱን እናወራለን። መጀመሪያ እሱ ነው ፖይንታችን እሱ ነው። ሙሉ ሰው አለመሆኑን አሳየን። ችግር የለም፣ ወደ እሱ እንሄዳለን። ችግር አለው ወዳጅ፣ ችግር ስላለው እኮ ነው እየጠየቅኩ ያለሁት። ሙሉ ሰው አይደለም ብለኛል። ከመጽሐፍ ቅዱስ አሳየኝ ሙሉ ሰው አለመሆኑ። ቋንቋውን መጀመሪያ ዳር ድንበር ይኑረው። የምናወራው ነገር ምን እያወራን ነው የሚለው ነገር መጀመሪያ በቋንቋ እንግባባ። ፐርሰን ስንል ማለት 2 3 4 እንድጠይቅ አታደርገኝ፣ በጣም ነው የሚሰለቸው። እሺ፣ ስለዚህ አሁን የምታሳየኝ ከሆነ ማስረጃውን አምጣለን። ሙሉ ሰው አይደለም ያልኩበት። እሱ ላይ ዳይቭ ከማድረግ በፊት መጀመሪያ ፐርሰን ስትል አንተ ምን ማለት ነው? እኔ ነገርኩ ፐርሰን የሚለው ማስረጃውን አምጣልኝ። እንዴ ሜሊ፣ አይ ኦፕን አይደለሁኝም ካልክ ችግር የለም። ማስረጃውን ለጥያቄው ኦፕን አይደለህም ካልሆነ እለፈው። ማስረጃውን አምጣው፣ እለፈው በለኝ ከሆነ አልፋለሁ። ማስረጃ ወዳጅ አታድክመን። ማስረጃውን አምጣ። እንዴ እየጠየቅኩ ያለው እኮ ጥያቄ አለ። እሱን ጥያቄ ወደ ማስረጃ አምጣ ወዳጅ። ማስረጃ ሙሉ ሰው አይደለም ያልክበትን ማስረጃ አምጣ። ችግር የለውም። መጀመሪያ ይሄንን እናውራ። ፐርሰን የሚለውን ሆን ብለህ ነው እንዴ ወዳጅ? የለኝም ላለ ማለት እየታገለ ይመስለኛል ከራሱ ጋር እና ብራዘር ወደ ማስረጃው ግባ። ምን በሰላም ወዳጅ? ወደ ማስረጃው ግባ ብራዘር። ነቀ ተጠይቃለህ፣ ወደ ማስረጃው ግባ። ችግር የለም። እኔ ወደዛ ገባለሁ፣ ግን ፐርሰንን ሳንስ ችግር ስላለው ወደ ማስረጃው ግባ። እንደዚህ የሚያክል ትልቅ ኑፋቄ የተሸከመ ችግር የለውም ትላለህ እንዴ? ማስረጃውን አሳየን። በጣም ጥሩ። ሙሉ ሰው አይደለም ያልክበት ነው። ለምሳሌ ኢየሱስ ክርስቶስ በዕብራውያን ምዕራፍ 2 ላይ ዕብራውያን ምዕራፍ 2 ቁጥር 14 ላይ እንደዚህ ይላል፣ እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር፣ ይኸውም ዲያብሎስ ነው፣ በሕይወታቸውም ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ ይላል። ምን ተካፈለ? ለምንድን? ቆይ እንግዲህ ልጆች በስጋና በደም እንደሚካፈሉ አለ። በስጋና በደም የሚካፈሉ አሉ። ልጆች በስጋና በደም ይካፈላሉ አለ። እነዚህ ሰው ናቸው? እኛ ነን። እነዚህ ሰው ናቸው? ሙሉ ሰው ናቸው ወይስ ሙሉ ሰው አይደሉም? በስጋና በደም የተካፈሉት ሰው ናቸው። ስጋና ሙሉ ሰው ናቸው? ሙሉ ናቸው። እነሱማ ሙሉ ሰው ናቸው። በጣም አሪፍ፣ ብራቮ። እሺ ቀጥል። ችግር የለም። በስጋና በደም ተካፈሉ አለ። ስለዚህ የሚካፈሉ አሉ፣ የተካፈሉት ነገር አለ። የተካፈሉት ነገር ምንድን ነው? ስጋና ደምን ነው። እነሱስ ምንድን ናቸው? ፐርሰን ናቸው፣ መንፈስ ናቸው። መንፈሶቹ ስጋና ደምን እኛ ማለት ነው። 2 ኮምፖነንት ነው ያለው። አራታት ምንድን ነው የምታወራው? መንፈሶቹ የሚል ኬት ነው የምታመጣው ወዳጄ? ምንድን ነው መንፈሶቹ የሚል እዚህ ላይ ያለ መንፈሶቹ የሚል? ኧረ ቆይ እኔ እያብራራሁልህ ነው። ቆይ የሌለ ቃልማ ጨምር አታብራራ ወዳጄ። መንፈሶቹ ለሚሰማ ሰው እኮ ነው ያው መልስ የምሰጠው፣ ለአንተ አይደለም፣ ለሚሰማ ሰው ነው። መንፈሶቹ ብለህ ስታወራ የሚሰማ ሰው መንፈሶቹ የሚል ያለ ይመስለዋል፣ ይሸወዳል። አዋይ የሰው ሁለንተና መንፈስንም ጭምር ያካትታል። ስለዚህ እዚህ ጋር መንፈሶቹ የሚል አለ። መንፈስ አይልም። እኔ የሰው ሁለንተና መንፈስም ያልጨመሩን አታውራ፣ ተጨመሩ አብራራ። በጣም ጥሩ። በስጋና በደም ስለሚካፈሉ የሚካፈሉ አሉ፣ ስጋና ደምን የሚካፈሉ አሉ። እርሱም ደግሞ አለ፣ እርሱ የተባለው ጌታችን ኢየሱስ ክርስቶስ ነው። በሞት ላይ ስልጣን ያለውን በሞቱ እንዲሽር፣ ሊሞት ማለት ነው፣ ለመሞት በሞቱ እንዲሽር፣ ይኸውም ዲያብሎስ ነው አለ። በሕይወታቸውም ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም ተካፈለ ይላል። ቃል ዘላል ወዳጄ፣ በደንብ በስጋና በደም ተካፈለን ያልኩ አይደል? እንዲሁ ተካፈለ። እንዲሁ እንዴት ነው? እንዲሁ
እንዲሁ ምን ቃል እንዲሁ እንዴት ነው? እንደማን ነው? እንዲሁ የሚለው ቃል እንደማን ለማለት ነው? እኛ በስጋና በደም እንደተካፈል ነው። በጣም አሪፍ። ስለዚህ እኛ ሙሉ ሰው ነን። አዎ ሙሉ ሰው። ስለዚህ ኢየሱስ እንዲሁ ሲል እንደኛ ማለቱ ነው። ስጋን በመካፈል እንደኛ ነው። በቃ ስለዚህ ልክ እንደኛ ሙሉ ሰው ነው አይደለም። እሱ እግዚአብሔር ነው፣ አምላክ ነው። ስጋና ደምን የተካፈለው ኢየሱስ ክርስቶስ አምላክ አይደለም። እዚሁ ትከዳለህ እንዴ? እንዲሁ እያልክ ክርስቶስ አምላክ አይደለም እንዴ? እኔ እናንተ ሰው ነን፣ ፍጡር ነን። ወዳጄ እንዲሁ የተባለው ስለኔና ስለአንተ ነው አይደል የሚወራው? እንዲሁ የተካፈለው ምን ነው? ስጋና ደም ነው። ልክ እኔ እናንተ እና ስጋና ደም አይደል እንዴ? ሰው ምንድን ነው የምትለኝ? አይደለም። የተካፈልከው አንተ ምንድን ነው ወዳጄ? ስጋና ደም ነው የተካፈልኩት። ሌላ ምን ማናንተ ማለት ስጋና ደምን ከተካፈልክ የተካፈልከው? እኔማ ሜሎስ ነኝ፣ ሰው ነኝ። አይደለም የተካፈልከው ስጋና ደም ከሆንክ አንተ ምንድን ነው? ሰው ነኝ ወዳጄ። አንተ ምንድን ነው? አይደለም ስጋና ደምን የተካፈልከው አይደለ? ታዲያ ሌላ ምን ልካፈል? የተካፈልከው አንተ ምንድን ነህ? የተካፈልከው ስጋህን ነው። ስጋና ደምን ከተካፈልክ አንተ ምንድን ነህ? ተካፋዩ ሰው ነኝ ወዳጄ። ሰው አይደለም። አይ ስጋና ደምን ከተካፈልክ የተካፈልክ አንተ ምንድን ነኝ? እሺ እኔ ምን ልታረገኝ ነው? ስጋ ብቻ ነህ እንዴ አንተ? ምን ልታረገኝ ነው? እሺ መስቲ ምን ልታረገኝ ነው ወዳጄ? አንተ ስጋ ብቻ አይደለም መንፈስም ጭምር እኮ። ምን ልታረገኝ ነው? ቆይ በስጋና በደም ሰው ካልሆንኩኝ ምን ልታደርገኝ ነው? ኖ ሰው ለመባል አንተ ስጋ ብቻ አይደለም መንፈስና ወዳጄ። ምን ልታረገኝ ነው? ነገረኝ፣ ምን እንደሆንኩ ነገረኝ። እሺ መንፈስና ስጋ ነው። ስለዚህ መንፈስ ነው ስጋና ደምን የሚካፈለው። ምን? አዎ ለምሳሌ ሐዋርያው ቅዱስ ጳውሎስ ጴጥሮስ አሁን በሰማይ መናፍስት ናቸው አይደለ? ቆይ ወዳጄ፣ አንተ በሳቅ ልትገድለን ነው ዛሬ። ቆይ ወዳጄ፣ እዚህ ጋራ እንግዲህ ልጆቹ በስጋና በደም ስለሚካፈሉ ይላል አይደል? አዎ። እነዚህ ቆይ በስጋና በደም የተካፈሉትን ሰው ናቸው ሰው አይደሉም እኮ? በስጋና በደም ስለተካፈሉ ነው ሰው ናቸው ወይንስ ሰው አይደሉም? ወዳጄ ለጥያቄው ቀጥተኛ መልስ ሰው ናቸው። በጣም ጥሩ ጎበዝ። ምንድን ነው የተካፈሉት? ስጋና ደም ይላል ወዳጄ። እነሱ ምንድን ናቸው? ስለደጋገምኮ ሀሳቡ አይቀየርም። በነገራችን የተካፈሉት ነገር አለ፣ ተካፋይ አለ። ማን ነው ተካፋዩ? ማን ነው የተካፈሉት ነገር? ምንድን ነው የሚለው እኮ? እኔማ ገብቶኛል፣ አንተን ያልገባ። ለዛ እኮ ነው ማስረዳ። አትመልስልኝ። ወንድሞች ብሎ ሊጠራቸው አያፍርም ይላል አይደል? ቁጥር 13 ላይ አይ ቶፒኩን ዘለልከው። እዚህ ጋር አልዘለልኩትም። ምን ዘለልኩት? እሱን እኮ ነው እያወራን ያለ ነው። ዘለልከው። ወንድሞች ብሎ ሊጠራቸው አያፍርም ይልና እንግዲህ ይላል ልጆቹ በስጋና በደም ስለሚካፈሉ እሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው። በሕይወታቸው ሁሉ ስለ ሞት ፍርሃት በባርነት የታሰሩት የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ እንደማ ልጆቹ እንደተባሉት ልጆቹ እነማን ናቸው? ስጋና እንዲሁ በስጋና በደም ተካፈለ ነው የሚለን። ስለዚህ እዛ ጋር በስጋና በደም ተካፈለ የሚሉትን ሰው ናቸው በሚለው ተስማማን አይደል? ልጆቹ የተባሉት እነማን ናቸው? ሰው ናቸው በሚለው አትስማማ? ልጆቹ የተባሉት እነማን ናቸው? ሰው ናቸው አይደለም። ልጆቹ የተባሉት ሰው ናቸው። ምንድን ነው የተካፈሉት? የተካፈሉት ወዳጅ ሰው ናቸው ሰው አይደሉም? ኧረ እባክህ ቆይ፣ እኔ ነው ሰው ናቸው ሰው አይደሉም? በስጋና በደም 10 ጊዜ ስጋና በደም የተካፈሉ ሰው ናቸው ወይንስ አይደሉም? የተካፈሉት ምንድን ነው እየነገርኩት? ድጋሚ ጠይቀኛል። አዎ ንገረኝ፣ ግድ የለም። የተካፈሉት ምንድን ነው? በስጋና በደም ተካፈሉ። ሰው ናቸው ወይንስ ሰው አይደሉም? ቆይ ስጋና ደምን ነው አይደለ የተካፈሉት? ድጋሚ እንዳትጠይቀኝ። በስጋና በደም ተካፈሉ። ቆይ አይደለም። አይ ሰው ናቸው ወይንስ ሰው ችግር የለም። ሜሊ መቅረጽ ይችላል፣ ችግር የለም። ወይንስ ሰው አይደሉም? እሱን እኔ ቅድም ነግሬሃለሁ። አንተ ደጋግመህ እኮ ስጠይቀኝ እኔ እየመለስኩልህ ነው። አንተ ግን አልመለስክም። ሰው ናቸው ወይንስ ሰው አይደሉም? የተካፈሉት ምንድን ነው? ሰው ናቸው ሰው አይደሉም? የተካፈሉት ምንድን ነው ያልኩህ። አይ ዳኒ ወይም እኔ የመለስኩት ማይሰማው ከሆነ እስቲ ንገረው። በጣም ክሊር ነው። ያው አይዞ መበርታት ነው ያለን። ማለት ለመጨረሻ ጊዜ ልጠይቀው ወዳጄ፣ ለመጨረሻ ጊዜ አታድክመን ከዚህ በላይ
በስጋና በደም የተካፈሉት ሰው ናቸው ወይንስ ሰው አይደሉም? ትጠነቀቃለህ። በጣም ተጠንቅቀህ ነው። ሰው ናቸው ወይንስ ሰው አይደሉም? ሰው የተባሉት በምንና በምንድን ነው? ሰው በቃ ሰው በምንና በምንድን ነው አይባልም። ሰው ናቸው፣ ሰው አይደሉም። በምንድን ነው? እሱማ መታየት አለበት። ዝም ብለህ ሰው ትለኛለህ። ለምሳሌ እዚህ ጋር ሰው የሚል አለ። ዝም ብሎ ሰው ያልሆነ አለ፣ ሰው ያልሆነ አለ። አዎ እሺ፣ ማን ነው ሰው ያልሆነ? መላእክት ሲገለጡ ሰው ይባላል። እነዚህ በስጋና በደም ነው የተካፈሉት አይደለም? በስጋና በደም የተካፈሉት እነማን ናቸው? እነዚህ በስጋና በደም የተካፈሉት ሰው ናቸው ወይንስ አይደሉም? እነማን ናቸው ንገረኝ። ጥያቄ ሰው ናቸው ወይንስ ሰው አይደሉም? ወይ መንፈስ ናቸው፣ ሰው አይደሉም። አሁን ደግሞ የሚሆኑት ሰው አይደሉም። ሰው በስጋና በደም ሲካፈሉ መንፈስ መሆናቸውን አሳየኝ። እሺ አሳየኝ ቶሎ። መንፈስ መሆናቸውን እዚሁ ምክንያቱም ተካፋይ ናቸው። አሳየኝ። መንፈስ መሆናቸውን ተካፋይ ናቸው። አሳየኝ። እሱን ነው እኮ መንፈስ መሆናቸውን አሳየኝ። እሺ እዚሁ ላይ ሜሎስ ስጋና ደም ያለውን መንፈስ መሆኑን አሳየኝ። በጣም ጥሩ። ተካፈሉ በስጋና በደም እንደሚካፈሉ ማብራሪያ ተካፋዮቹ አሳየኝ። ምዕራፍ 2 ላይ አሳየኝ። አዎ ተካፋዮቹ እነማን ናቸው? አሳየኝ ወዳጄ። ያንተ ማብራሪያ ማሰማ ነው፣ ምንም ሚዛን አይደፋም። መጽሐፉ ላይ አሳየኝ። ልብ በሉ ማለት በቃ ለመመለስ ፈቃደኛ አይደለም። አሳየኝ። ተካፋዮቹ እነማን ናቸው? አሳየኝ ወዳጄ። መላእክት መሆናቸው ስጋና ደም የተካፈሉ አሳየኝ። መንፈስ መሆናቸው እዚህ ጋር መላእክት አይደለም፣ መንፈስ መሆናቸው። በጣም ጥሩ። እዚህ ጋር የተካፈሉት ነገር ስጋና ደም ከሆነ ተካፋዮቹ ምንድን ነው? መንፈስ መሆናቸውን አሳየኝ። የተካፈሉት ስጋና ደምን ከሆነ አሳየኝ። መንፈስ የሚለውን ጊዜያችንን ተካፋዮች ናቸው። መንፈስ መሆናቸውን አሳየኝ። ያንተን ምናብ ላይ ያለውን ሀሳብ አይደለም መቀበል። በጣም ጥሩ። አንደኛ ጢሞቴዎስ ምዕራፍ ተሰሎንቄ አንደኛ ተሰሎንቄ ምዕራፍ 5 ላይ ያለውን የሰው ሁለንተና ወደ እሱን አልጠየኩም። ስለ ሰው ሁለንተና አልጠየኩም። እንደዚህ ጋራ ተካፋዮቹ መንፈስ መሆናቸውን አሳየኝ። በጣም ጥሩ እኮ የሰው ሁለንተና ሰው ለማለት አንተ ስለ ሰው ሁለንተና አልጠየኩም። ስለ ሰው ሁለንተና አልጠየኩም። ይኸውልህ ዲል እኮ እያደረክ አይደለም እኮ አሁን ስለ ሰው ሁለንተና አታረግም። ስለ ሰው ሁለንተና አልጠየኩም። እዚህ ጋራ መንፈስ መሆናቸውን አሳየኝ ወዳጄ። ከሌለ ችግር የለውም እናልፈዋለን። ስጋ ብቻ ሰው ይባላል? መንፈስ መሆናቸውን አሳየኝ። እሺ ስጋ ብቻ ሰው ይባላል? መንፈስ መሆናቸውን እባክህ አሳየኝ። አይ በቃ እንደዚህ ከሆነ ችግር የለም። አንደኛ አድማጮችንም ማሰልቸት ነው የሚሆነው። ማሰልቸት ነው ካለ ማስረጃውን አሳየኝ። ካልሆነ በቃ ስጋ ብቻውን ሰው ይባላል? መንፈስ መሆናቸውን አሳየኝ። ማስረጃ አምጣ። ስጋ ብቻውን ሰው ይባላል ወይ? በቃ ማስረጃ የለም ማለት ነው። አየኸው? በቃ ቆይ ማስረጃ የለም። አሁን አንተ የዘራውን ምንፍቅና እናርመው። እዚህ ጋር ዕብራውያን ምዕራፍ 2 ላይ መንፈስ ናቸው በስጋና በደም የተካፈሉት የሚል ሀሳብ የለውም። እንደዚህ ብሎ የሚያስተማርም ሰው የለም መጽሐፍ ቅዱሳችን ላይ። የትኛው ሐዋርያ እንደዛ ብሎ አላስተማርም። በግልጽ እየነገረን ያለው ቁጥር 13 ላይ ወንድሞች ተብሏል። እግዚአብሔር የሰጠኝንም ልጆች ሲል ወንድሞች ብሎ ሊጠራቸው አያፍርም። አለቀ። እንግዲህ ልጆቹ። ስለዚህ ቁጥር 14 ላይ ከቁጥር 13 ተያያዥነት ያለው ሐሳብ ነው። እነሆኝ እኔን እግዚአብሔር የሰጠኝንም ልጆች ሲል ወንድሞች ብሎ ሊጠራቸው አያፍርም። ስለነዚህ ነው እያወራ ያለው። እንግዲህ አለ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው። በሕይወታቸው ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩት ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ እንደማ ልጆቹ እንደተባሉት እንዲሁ ምን አደረገ? በስጋና በደም ተካፈለ። ስለዚህ ኢየሱስ ክርስቶስ ከነሱ ያነሰ ሰው አይደለም። ሜራ 16ንም ጨርሰው። እሺ የአብርሃምን ዘር ይዟል እንጂ የያዘው የመላእክትን አይደለም። በቃ የያዘው የአብርሃምን ዘር። ስለዚህ ኢየሱስ ክርስቶስ ሙሉ ሰው አይደለም ላልክበት፣ በሌላ ገለጥ ጎዶሎ ሰው ነው ላልክበት ምንም ማስረጃ የለም። እዚህ ጋራ መንፈስ ናቸው እነዚህ ለሚለውም ምንም ማስረጃ የለም ማለት ነው። ስለዚህ ያለ ማስረጃ ማውራቱ ምንም አይጠቅምም። እሺ ቀጥል ዳይ። ታንክ ዩ። ይኸው ነው ብራዘር። አርጊመንትን ቢውልድ ለማድረግ ሞክር እና አሻሽለና ብላውኑ አልተሳካለም። ሌላ የተሻለ ኦንሊ ጂሰስ ካለ በሀሳብ መሞገት የሚችል ኦንሊ ጂሰስ ካለ ሌላ ኦንሊ ጂሰስ ካለ ወንድምነት እንኳን ደህና መጣ። እንዴት ነህ?
ወንድምነት እንዴት አመሻችሁ? ሜላ ሰናይ ሁላችሁም ሰላም ብያለሁ። ጥሩ ነበረ። እድሉን ቢጠቀም ጥሩ ነበረ ቢያሳይ ኖሮ ይህንን መንፈስ ናቸው ብሎ የሚለውም ማለት ነውና ቴንክ ተባረክ ሜላ። አየት ጥሩ ጥያቄ መጠየቅ ወደ ግራም ወደ ቀኝ ወደፊት ወደ ኋላ እንዳይሉ ያደርጋቸዋል። እንክርዳድ በላስ እንክርዳድ በላስ ደህና ነኝ ጌታ ይመስገን። የሰውን ተፈጥሯዊ ባህሪ ገንዘቡ ያደረገበትን የጌታን በስጋና በደም መካፈል የሰውን ተፈጥሯዊ ባህሪ ገንዘቡ ያደረገበትን እውነት ነው ሸምጥጦ ሊክድ የፈለገው። ያ እንግዲህ ከቃረምበት ከበላበት ማዕድ እንግዲህ የበላውን የጠገበውን ነው ያመጣው፣ ግን መረጃ የለም እና ቴንኪ ወንድሞች ተባረኩ። እሺ ጸጋ ይብዛል። ቁጥር 17 ስለዚህ የሕዝቡን ኃጢአት ለማስተሰረይ ለእግዚአብሔር በሆነው ነገር ሁሉ የሚምርና የታመነ ሊቀ ካህናት እንዲሆን በነገር ሁሉ ወንድሞቹን ሊመስል ተገባው ይላል። ብራዘር በምን ሁሉ? በነገር ሁሉ። ሌላ ጊዜ ይህን ጥቅስ ተሳስተህ እንዳትጠቅሰው ብራዘር። ተሳስተህ ማለት ነው የአንተን ዶክትሪን የሚያፈርስ የራስ ምታት የሆነ ጥቅስ ነው እና ተሳስተህ ይህን ጥቅስ እንዳትጠቅሰው ብራዘር። ለአንተ ይሆን ተሳስተው ነው የሰጡ ብራዘር፣ ተሳስተው ነው የሰጡ። እሺ በነገር ሁሉ ወንድሞቹን የመሰለ መሆኑን መጽሐፉ ይናገር። ግማሽ የሆነ ያልሞላ ሰው አይደለም ጌታ። እሺ ጌት ሰላም፣ እንዴት ነህ? ሰላም ዳኒ፣ እንዴት ነህ? እግዚአብሔር ይመስገን። ከየት ቤተ እምነት? እኔ ለጊዜው አሁን ሀገር ውስጥ የለውም፣ ትሪኒቲ ቸርች ነው ያለሁት፣ እዚህ ውጭ ሀገር ነኝ። የስላሴ አማኝ ነኝ? አዎ። ያው አገር ቤት ፍጹም ሙላት ቤተክርስቲያን። እሺ አሁንም የስላሴ አማኝ ነህ ማለት ክርስቲያን ነኝ? አዎ። እንዴት ጆይን እንዳልኩ አላወኩም። ግሩፕ ውስጥ እንዴት እንደገባሁ አላወኩም። አይ ዋዝ ኮሜንቲንግ ብሎ እንትኖች ላይ ሳቅ ነበር። እሺ ችግር የለም። ሌላ የስላሴ ትምህርት ላይ ጥያቄ አለኝ የሚል ከስላሴ አማኝ ውጪ ያለ ሰው ማለት ስለ ክርስቶስ ኢየሱስ አምላክነት ጌትነት ምናምን ጥያቄ ያለበት ጆቫ ዊትነስም ቢሆን ማለት ነው መግባት ይችላል። እሺ ብሩክ ሰላም፣ እንዴት ነህ? ሰላም ዳኒ፣ እንዴት ነህ? ሰላም ብዛ። እግዚአብሔር ይመስገን። ከየት ቤተ እምነት? እኔ እንኳን ከወንጌል አማኝ ነኝ። በስላሴ ያለ ጥያቄ ነው ወይ ሳይሆን ወንጌላዊ ኤርሚያስን በተደጋጋሚ ለማግኘት ፈልጌ ነበርና እሑድ ከሰዓት ላይ ቀጠሮ ነበረን እና የተወሰኑ መጽሐፎች ስለገድላት እና ድርሳናት ሼር አደርግሃለሁ ብሎ ነበርና በውስጥ ጻፍልኝ ብሎ ቴክስት አድርጌለት ዝም ስላልከኝ ነው እና ወንጌላዊ ኤርሚያስን የሚመለከት ነው። አላወኩም። ብሩክ አስታውሰኝ እስኪ ፕሊስ። ብሩክ ከ3 ቀን በፊት ምሽት በኢትዮጵያ 9 ሰዓት አካባቢ ነበር ያገኘው እና ከሰዓት ላይ ፕሮግራም አለኝ እንደዚህ ኦርቶዶክስ ዲቤት ላይ አድርጉኝ አስበው ደውልልኝ ብያልኩ ያው ጻፍልኝ ያልከኝ ያው ኢትዮጵያ ውስጥ ስለሆንኩኝ መደወል አልቻልኩም። ስልኬን ማግኘት ስላልቻልኩ ችግር የለም። እሺ በቃ ነበር። አንዴ ጠብቀኝ። እሺ አመሰግናለሁ። እሺ ምንድነው ርዕሳችሁ? በምን ጉዳይ ላይ ነው የምታወሩት? ብሩክ በእንትን ዙሪያ ነው የመጽሐፍ ቅዱስ ኦርቶዶክስን ነው
ለኦርቶዶክስ ቤተክርስቲያን ነው ድጋፍ የሚሰጠው ወይስ ወደ ወንጌላዊ አማኞች አስተሳሰብ ላይ ነው ድጋፍ የሚያደርገው የሚለው እና እኔ አሁን በተወሰነ መልኩ ስለ ታቦት በአዲስ ኪዳን እንደሌለ እና የመልአክ ምልጃ እንደሌለ ስለ ኃጢአት እንደሆነ ምልጃ እና የተወሰኑ ጽሁፎች ተዘጋጅቻለሁኝ። ስለ ገድላትና ድርሳናት የተወሰኑ ገድሎች አሉ እጄ ላይ ድርሳነ ሩፋኤል እና ድርሳነ ገብርኤል በእጄ ላይ ያለና እነሱ ውስጥ ያሉትን የተወሰነ እያነበብኩ ነበር። ደግሞ በጣም ጽሁፍ አሰልቺ ነው ያለችው ውስን ስለሆነች እንደው አንኳር ነጥቧን ነበር የፈለግኩትና በእነሱ ጉዳይ የእግዚአብሔር ቃል ያፈርሳል። እኔ በዛ ስብሰባ ላይ እንድገኝ ፈልገሃል? በስልክ ደውለህልኝ ወይስ አንተ ልታነጋግራቸው ነው የፈለግከው? ያን ያክል በትምህርቱ የዘለቁ አይደሉም። በስሜታዊነት ነው እና የቀረቡት። አንተን ማድከም አልፈልግም፣ ምክንያቱም በአንተ ምሽት ሌሊት ላይ ነው የሚሆነውና በዛ ሰዓት አንተን ከምቀሰቅሰ የተወሰኑ የአምባሰሉ ልጅ ነህ አይደለ ብሩኬ? በትክክል ኦኬ። ስልኬን ትቼልሃለሁ። ስልኬን በውስጥ ጽፌልሃለሁ እዛው አንተ በጻፍክልኝ ላይ የዋትሳፕ ቁጥሬም ማለት ነው። በዛ ሀይ በለኝ። የምትፈልገው መረጃ ካለ ልክ በኋላ ላይ ወይ ጠዋት ሲነጋ ማለት ነው፣ በእናንተ ጠዋት ሲነጋ ደውልኝ። በኢትዮጵያ ጠዋት ሲነጋ እኔ ጋ ምሽት ስለሆነ ማለት ነው። አወቁት ዋሪስ ያው ባለፈው አውርቼው ነበር። ብዙ ሰው ስለማወራ በጣም ይቅርታ አድርጉልኝ። እንደዚህ አስታውሱኝ ብዬ ስል ብዙ ሺህ ስልክ ስላለብኝ ማለት ነው። ኦኬ እና አግኘኝ ማለት ነው። መረጃዎችን እሰጥሃለሁ። አይ ደግሞ ብለህ ካልከኝ ሰዓቱን ከነገርከኝ እኔ በጊዜ ትንሽ ናፕ አድርጌ ተኝቼ ነቃና የሚያመጡት ቄስ ወይ ዲያቆን ወይ መምህር ካለ እነሱ አምጥተው እኔም በስልክ ታስገባኝና እኔ እናንተ ሆነን እነሱ የፈለጋቸውን ነገር ይዘው ይምጡ። የፈለጋቸውን መምህር ይዘው ይምጡ። መጽሐፍቶቻቸውን የመጽሐፍቶች ችግር የለም፣ የመረጃ ችግር የለብንም። የመጽሐፍ ቅዱስም የመጽሐፍቶቻቸውን ማለት ነው እና ልናገኛቸው እንችላለን ነው። ሁለቱንም እድል መጠቀም ትችላለህ። አይ አንተን አላደክምህም፣ እነሱ ብዙ እንደዚህ እውቀቱ የላቸው መረጃዎችን ስጠኝ ብለህ ካልከኝ ስልኬን ጽፌልሃለሁ ብሩክዬ። እሺ ቴንኪው። ሶሪ ስላላየሁት ዘግቼ ነው። ቴንኪው። ይገባኛል፣ ተረድቻለሁኝ። በቃ በሽ በዋትሳፕ እናወራለን። ያ ተባረክ። እዛው በመካነ ኢየሱስ ቤተክርስቲያን ነው አይደል ጌታን የምታመልከው? ነግረኛል። እሱንም ነገር እየተዘጋጁበት ነው። ያ በርታ። ያ ቴንኪው። እሺ ወንድምነት ሚዩት ነህ? እሺ ሶሪ ጋይስ። ኦጂዎች ወይ ደግሞ ጆቫዊት ነሶች ካላችሁ በስላሴ አንድ ማስታወቂያ ልናገር። ወንድምነት እዚህ ካላችሁ ሰዎች ለምሳሌ እዚህ ያለውን እዚህ የምናነሳውን እዚህ ያላቸው ወገኖች ምናልባት ዘይታችሁም ዩቲዩብ ላይ ይሄ ቪዲዮ ሲጫን የምትሰሙ ሰዎች ይሄን ድምፅ ከሰማችሁ ለምሳሌ በቤት ውስጥ እዚህ የምናነሳቸውን ሀሳቦች ባል ከሚስት፣ ልጆች ከወላጆች፣ ጓደኛ ከጓደኛ፣ በመስሪያ ቤት፣ በተለያዩ ቦታዎች ላይ ሰዎችን በማህበራዊ ኑሮ በምትገናኙበት ቦታ ሀሳቦች ተነስተው ሊንሸራሸሩ እንደሚችል እናውቃለን እንገምታለንም። እና እዚህ የሚነሱ ሀሳቦች አሉ። እኛም በተመለከተ እዚህ በምናገለግለው አገልግሎት ጥያቄ ያላቸው ሰዎች ካሉ እና ባላችሁበት አካባቢ ላይ እንደዚህ ተገናኝቶ የመነጋገር ዋንትዋንም ይሁን ወይ ደግሞ እናንተም አገልጋዮቻችሁን ጥሩ፣ እኛም ደግሞ አገልጋዮቻችንን ቄሶችን እንጠራለን እንድንነጋገር እንፈልጋለን ብሎ ቤተሰባዊ ስብሰባ ተደርጎ ልክ በይቁጭ በይ እኛ ቄሶቹን አምጥተን እናስመክርሻለን፣ ለጥያቄሽ ሁሉ ኦርቶዶክስ መልስ አላት እና ከዚህ ቤተክርስቲያን ምን አተሽ ነው ወደ መናፍቃን አዳራሽ የምትሄደው ብሎ የሚል አይነት ቤተሰባዊ ምክር ሰጥተዋችሁ ገና አስቀድሞ እናንተ ጥያቄ አለን ለጥያቄው ከተመለሰልን ብሎ የሚል አጀንዳ ብትሰጧቸውና እነሱ አገልጋዮችን የሚጠሩና የሚያነጋግሯችሁ ከሆነ እኔም ዝግጁ ነኝ፣ ወንድሜ ሜላም ዝግጁ ነው። አልጠይኳቸውም። ወንድምነትም ዳንዬም ዝግጁ ነው። ማለት ዋን ቱ ዋን በውስጥ በስልክ ልታገኙን ትችላላችሁ።
ልታገኙን ትችላላችሁ። ለምሳሌ ቦታው አዋሳ ቢሆን አዋሳ ድረስ መምጣት ላይ ይጠበቅብን ይችላል፣ አገር ውስጥ ያሉ ወንድሞች እኔም ቢሆን ማለት ነው። ስለዚህ አሁን በዓለም ላይ ያለውን ቴክኖሎጂ ተጠቅመን በስልክ በቪዲዮ ኮል ከተፈለገ፣ ካልሆነም ደግሞ በስልክ በመደወል ስብሰባዎችን፣ ውይይቶችን ጤናማ የሆነ በተግባቦት ላይ የተመሰረተ ነገር ልናደርግ ዝግጁ ነን። ስለዚህ አገልጋዮች ፓስተሮቻችሁን ጥሩ ብለው ቢሉ ምናልባት ፓስተሮቻችሁ ላይሄዱ ይችላሉ። አብዛኛው በተለይ ኦርቶዶክስን በተመለከተ ለሚነሳ መጽሐፍ ቅዱስና ገድላት፣ ድርሳናትን፣ ተአምራትን በሚመለከት ለሚነሳ ሀሳቦች የሀገሩን በሬ የሀገሩን ሰርዶ በሀገሩ በሬ እንዲል ይኸውኛለን እኛለን። ማንኛውንም የኦርቶዶክስ መምህር፣ ቄስ በየትኛውም የኢትዮጵያ ድንበር ኮርነር ላይ መሀልም ሀገር የተቀመጠ ማንም ሰው ቢሆን ማለት ነው በቤተሰብ ውስጥ ለሚነሱ ጥያቄና መልሶች በመጽሐፍ ቅዱስም ላይ በድርሳናት ላይ በገድላት ላይ በትውፊታቸው ላይ በቀኖናቸው ላይ የሚነሳ ነገር ካለ በተለይ ደግሞ ነገረ ድህነትን ያጠነጠነ ነገር እስከሆነ ድረስ ወይ ደግሞ አይ ነገረ ድህነትን አይደለም ብዙ ጥያቄዎች አሉ። አሁን ቅድም ወንድሜ ብሩኬ እንዳለው ያምባሰሉ ወንድም ስለ ታቦትም ይሁን ስለ መላእክት ጥያቄ አለን ብለው ይላሉ። ወንደርፉል ይሆናል። ስለዚህ አሁን እንደውም እኔ በዚህ አቅጣጫ ላይ በጣም መስራት ፈልጋለሁ። ኢቭን የወንጌል አማኞች የሆናችሁ ቤቶቻችሁ ውስጥ ቤተሰቦቻችሁ ውስጥ እናቶቻችሁ ጋር አባቶቻችሁ ጋር ከቤተሰብ ስትገናኙ ስትበሉ ስትጠጡ ስትጮቱ በሀዘንም በደስታም በምትገናኙ ሰዓት ላይ ይህንን ሀሳብ አንሱ። እስኪ አንሱት። በቃ አሁን ቲክቶክ ላይ ብቻ ሳይሆን እኛ ወርደን መሬት ላይ መስራት እንፈልጋለን። አንሱት፣ በየቤት ውስጥ አንሱት። አሁን አንዳንድ በጣም ጥበበኛ የሆኑ ሴቶች ነበሩ። እኔ አዲስ አበባ በነበርኩበት ሰዓት ላይ የአውትሪች አደባባይ ላይ ስብከት ስለምሰብክ በባሱ ውስጥም ስለምሰብክ አንዳንድ ጊዜ ምን ይላሉ? በጌታ የሆኑ እህቶች ናቸው በጌታ የሆኑ እህቶች ናቸው እና ሀሳብ ያነሳሉ ባስ ውስጥ። ጥያቄውን የሚጠይቀው ሰዎች በጌታ መሆናቸው በደንብ ያስታውቃል እና እንዳልገባቸው ሆነው ይጠይቃሉ እና ጉዳዩ ይነሳል። ሙሉ ባሱን ሁሉ ጭምር የሚያነጋግር ማለት ነው እና እንደሱ አይነት እድል በጣም ትልቃለ። ለምሳሌ እኔና ሜላ ምናልባት ሊያውቀው ይችላል ብዬ አስባለሁ። እኛ ጋር ከሳቴ ብርሃን ስብከተ ወንጌል ዘኢትዮጵያ ነበረ። ቀሲስ ደረጀን ታውቀዋለህ? ሜላ አይዶን ነው ታውቀው ነው። የባህር ዳር ጊዮርጊስ የነበረው ከነ ደቀ መዝሙር በዛ ሰፈር ጋር ቅድስት ሥላሴ መልሳይ ኮሌጅ ምሩቅ ነበር። ሜላ ታውቀዋለህ? ደሬ ቀጭን ቀይ አይ አላወኩትም። መቅደስ የገቡ መናፍቃን ብሎ የሚለውን መጽሐፍ የጻፉት ማለት ነው። ኦኬ መጽሐፉን አውቀዋለሁ። አዎ በዛ ሰፈርና ደሬ ናቸው። ደረጀ ማለት ነው። እኛ ጋር እዛ ከሳቴ ብርሃን ነበረ ቢሮ ማለት ነው። በተሐድሶ አገልግሎት በነበርኩበት ሰዓት ላይ ሐረር ልናገለግል ከቢሮ ተልከን ሄደን ሐረርና ድሬዳዋ ስንሄድ ከአዲስ አበባ በባስ ነበር ሄድ ነው እና ሙሉ በሙሉ ባሱን ከአዲስ አበባ ከተማ ተነስቶ ያው እግዚአብሔር ምስክር ነው ሐረር እስክንገባ ድረስ ለምሳ ጭሮ አሰበ ተፈሪ ላይ ወርደናል እና ደዛ ደግሞ ቁልቢ አካባቢ ጋር ስንደርስ ደግሞ ትንሽ እረፍት አድርገው እንደም ቁልቢ አካባቢ ጋር ስንደርስ ረብሽ ለማንሳት ሁሉ ፈለጉ። እድሉን እንደዚህ ነበር የተጠቀምንበት። ደሬና እኔ ተነጋግረን ሁለታችንም ማህተማችንን አስረናል። ደግሞ የቤተክርስቲያኒቱ አገልጋዮች ነን። ጌታም ገብቶናል እና የተጠቀምበት እድል እንዴት የሚያመረቃ እንደሆነ አልጠይቁኝ። ገና ከመርካቶ ስንነሳ በልደታ ፍርድ ቤቱ ጋር መጥቶ በልደታ ቤተክርስቲያን ጋር ያለፈውና ደሬ ቤተክርስቲያኑ ጋር ሲደርስ እኔ አማትባለሁ አለ። አማትባልኩት እና ከዛ ከኔ ጋራ ምን የሆነ ሀሳብ አነሳ እንጂ መናፍቃን በዚህ ዘመን በስተው ምናምን ነገር እያለ ማለት ነው። በነገር ጎነተለኝ ተጎነታተል ማለት ነው እና በቃ ከዛ በደንብ ውይይቶች የተነሱ ማለት ነው።
ውይይቶ የተነሱ እና ስራችሁን ግን ታጋልጣለሁ እንደምነት። አይ በደንብ መሰባት አለበት። እንዲህ አይነቱን ጥበብ ይጠቀሙ። እንደዚህ አይነቱን ጥበብ ይጠቀሙ። በደንብ አዋጭ ስለሆነ ማለት ነው። አውቄ ነው ሚዲያ ላይ የምናገረው። የዛሬ 18 ዓመት እኮ የተደረገ ነው ወንድምነት። ሚስጥር ከወጣም ይውጣ፣ ምንም የሚወጣ ሚስጥር ስለሌለ ግን በቃ እንዴት እንደተመቸኝና ነገሩን እዚህ አቃቂ ጋር ስንደርስ ቃሊቲ ፍተሻ ጋር ስንደርስ ደሬ አከረረው፣ የእውነት አከረረው። እኔም አከረርኩት። ዝም በል አንተ፣ ይሄ ምን አይነት ባለጌ የሆነ መናፍቅ ነው? እመቤታችንን በዚህ ላይ ልክ የምትናገረው አሉኝ። አታማልድም እኮ ብዬ ስላልኩ ነው። እሱ ታማልዳለች፣ አምጣ መረጃ። አይኛ በቃ አባቶቻችን አስተላልፈውልናል። አይሰራም፣ መረጃ አምጣ አልኩት። አባቶቻችን አስተላልፉ፣ አያቶቻችን አስተላልፉ የሚል ነገር አይሰራም። እና ወንድሞቼ እናቶቼ አሰበ ተፈሪ እስክንደርስ ድረስ ባይዘዌ አንድ ቢራ የሚጠጣ ፍየል እዛ ከተማ ውስጥ አየሁ ለመጀመሪያ ጊዜ። ጊዜው ፍልሰታ ነበር። ነሐሴ ወርሃ ነሐሴ ነው፣ ፍልሰታ ነበር። አይ ቲንክ መታራ አካባቢ ላይ ብርቱካን እንደገዛን አውቃለሁ። ባሱ ቆሞ እዛ ጋር ትንሽ ተነጋግረናል እኔና ደሬ። አሰበ ተፈሪ ስንደርስ እሱን ልዝለለው አይዶ ነው ልተው። ምሳ የበላንበትን አበላል በጣም በቃ ድራማቲክ የሆነ ነው። ደሬ ያለ በህይወት ምናልባት ሊሰማው ይችላል። እና ጭሮ እዛ አሰበ ተፈሪ ስንደርስ ቢራ የሚጠጣ ፍየል አየሁኝ። በጣም ቀዝቃዛ ቢራ፣ ሀረር ቢራ ነው ምናምን ነገር አታውቁታላችሁ? እኔም አውቀዋለሁ አልክ? አዎ በደንብ አሰበ ተፈሪ ላይ እኔም አይቼዋለሁ። የሆነ ፂማም በቃ በጣም ትልቅዬ ፍየል ማለት ነው። እና የአሰበ ተፈሪ ያደረግነው ልዝለለው ምሳ ላይ ጾም ነው ግን እኛ ያደረግነው ልዝለለው እንለፈው። ከዛ አሁንም ውይይቱ ጭራሽ ከምሳ በኋላ እሺ አንተ መናፍቅ ቀጥል አሉኝ። ጌታ ኢየሱስ ምስክር አልኩ። ወንጌል እንድሰብክበት ወንድሜ ደሬ እንዴት አድርጎ አመቻችቶ እንደሰጠን ደግሞ እግዚአብሔር ሳይደግስ አይጣላም እንደሚባል የባሱ ዋና የባስ ሹፌሩ ናዚ እኔ ጋር ተቀመጣለኝ። ሞተሩ አለ አይደል መቀመጫው፣ ከወንበር ያስነቶ ናዚ ጋር ተቀመጥ፣ እንደውም እንደ መድረክ ይሆንልሃል፣ የምትናገረውን ተናገራለኝ። ከፊት ለፊቴ አድርጌ ጀርባዬን ወደ ሹፌሩ አዙሬ ሞተሩ ላይ ተቀምጬ ከአዲስ አበባ ከተማ ሐረር ባስ ስቴሽኑ መናኸሪያው እስክደርስ ድረስ እሰብክ ነበር። ለምሳ ብርቱካን ለመግዛት መጣራ፣ ለምሳ ጭሮ አሰበ ተፈሪ፣ እንደገናም ደግሞ እዛ ቁልቢ አካባቢ ላይ ትንሽ ረፍት ከማድረግ ውጪ እሰብክ ነበር። እና መጨረሻ ቁልቢ ላይ ሲደርሱ ግን ሊደባደቡ ፈለጉ። አበዛው። አንተም እየተለሳለስክ እያስመታህን ነው አሉት። ደሬ አንድ ያወቅብን የለም ሙሉ ባስ አልኩ። በቃ እንዳለ ጌታ እና ሾፌሩ ተናገር፣ አንተኛው የምትናገረው በጣም ነው የሚመቸኝ። እኔ ኦርቶዶክስ ነው፣ ይኸው ገብርኤል ምስክሬ እያለ ማለት ነው። እኔ ግን አንተን እሰማሃለሁ ምናምን ነገር ብሎ ፊት ለፊት አምጥቶኝ ሞተር ላይ አስቀምጦኝ እየሰበከን ሐረር ገባን። የዛን ቀን አብሮን የነበረ በቃ ገባን ከተማ። እዛ ስንደርስ ትንሽ ግርግር ሊፈጥሩ ፈለጉ። እኛም የዋዛ አልነበርንም፣ ስርዓት ያዙ ምናምን ነገር አልናቸው። በሁለተኛው ወይ በሶስተኛው ቀን አንድ ቤት ተጠርተን ስንሄድ አሁንም በህይወት ያለ ወንድም ነው፣ ዲያቆን ያሬድ ወልደማርያም። እሱ ይዞን ሄዶ የታድሶች ቤት ነው እዚህ ስላሴ ሐረር ስላሴ ቤተክርስቲያን አካባቢ ነው። እና የሆነ ግለሰብ ቤት ተጠርተን ሄደን ስንሄድ የሆነ ልጅ አውቃለሁ አንተ አለኝ። የት ነው የምታውቀኝ? አዲስ አበባ ነው ብዬ ነው ከአዲስ አበባ ጀምረህ ቁም ስቅላችንን ስታሳየን ስትሰብክ የመጣኸው ሰው አይደለህ ባስ ውስጥ አለኝ። መቼስ ብዬ ስለው በደንብ እርግጠኛ እንዲሆን ከትናንት ወዲያ ነው ከአዲስ አበባ ጀምረህ ብሎ አለ። ነበርክ ማለት ነው ብዬ ስለው አዎ አለኝ። ግን በጣም ነው እንትን ንግግር ይወሰውሳል አለኝ። እንደዚሁ ነው ቃሉን የተጠቀመው። ንግግር ይወሰውሳል አለና
ከዛ ጠየቅነው የመንገዳችንን ጉዞ ላይ አወራን። ኦኬ አሁንም ለምን ወንጌል አንሰብከውም ብዬ ስል ለካ ጥያቄ ፈጥሮበት ነበር እግዚአብሔር። የዛን ቀን እዛ ሰው ቤት ተገናኝተን በባስ ውስጥ ሲወራ ምን ስንሰብክ የነበረውን ነገር የሰማ ወንድም እዛው ቤት ውስጥ ተገናኝተን እዛው እንግድነት ሄደን ጌታን ተቀበል ብለናል ነው። ተንበርክኮ እያለቀሰ ጌታን ተቀበለ። ያ እና ምን ልትና አሁን የምታወራው ብላችሁ ካላችሁ እኔ አንዳንድ ጊዜ በቃ ወንጌል እንዲሰበክ ነገሮችን አንሱ። ነገሮችን ማለት ነገረኝነት ማለት አይደለም። ጌታን ተቀበለ ሜላ ጌታ እግዚአብሔር ምስክር ያልኳችሁ እና እዛም ሐረር የነበረን ፕሮግራም በተለይ ቅድስት ሥላሴን አረሳውም። ቅድስት ሥላሴ ቤተክርስቲያን የኦርቶዶክሱ ነዋየ ቅድሳት መሸጫው ኮርነሩ ላይ አለ። አሁን ካላፈረሱት ኮርነሩ ላይ ነው የነዋየ ቅድሳት መሸጫው ሱቅ። ከዛ ከሱቁ ፊት ለፊት ላይ ዋርካ አለ። በዋርካውና በሱቁ መካከል ላይ መንገድ አለ መሄድ ማለት ነው ወደዛ ወደ ከሳቴ እና እዛ ጋር ቆሜ የሰበኩትን ስብከትና እዛም ደግሞ ጌታን የተቀበሉ ወደ 9 የሚሆኑ ልጆች አረሳውም። በመንፈስ ቅዱስ ኃይል ወንጌልን ሰበኩ፣ የጌታን ማዳን ተናገሩ። ወንድሞች እናቶች ሰዎች እንዲናገሩ እድሉን አመቻቹ። ቢያንስ ጥሩ እኮ ጠያቂ ሆነ መግባት ትችላለህ። ጥሩ ጠያቂ ሆነ ነገሮችን አመቻችተህ የምሰጥ ማለት ነው። እንዲሁ ዝም ብሎ አርሰናልና ማንቸስተር ሲጫወቱ ነው ጥሩ አቀበለው። መካከል ላይ ያለው ሚድፊልደሩ በጣም አቀባይ ነው፣ አመቻችቶ ሰጠው። እሱም ጥሩ አጠቃቀም ነው። ብራዘር አንተ መናገር እንኳን ካቃተህ ወንጌል የሚሰብክ ሰው ካለ ነገሩን አመቻችለት ማለት ጥያቄውን አንሳ። ምንም ማጣት አይደለም። ጥያቄውን አንሳ። አልገባኝም እኔ የኢየሱስ ክርስቶስ አማላጅ ብላችሁ የምትሉት ነገር በላ አንሳ። ቤተሰብ ውስጥም ባስ ውስጥም የትኛውም ቦታ ላይ የገባው የወንጌል አማኝ ካለ ይናገራል። እዛ ጋር ግን አብዛኛው ብዬ ልበል እሺ በቃ እኔ አሁን እኮ ቸርች ስትመጡ ብቻ ኢየሱስ ጌታ ነው ብለን ስንላችሁ አትበሉ። ይነሳ በስፍራዎች ሁሉ ማለት ነው የጌታ ማዳን። ሰባኪ እንደሆነ ካወቅ ጴንጤ ሰባኪ የወንጌል ሰባኪ እንደሆነ ካወቅ ወደ ባሱ ሲገባ አውቀ ሆን ብለህ ጥያቄ አንሳ። ሳያይ ምናምን ነገር እንትን ሳይል አንዲት እህት ነበረች በጣም ፍሬ የምትባል በዚህ የተባረከች ናት አልኩ። ለኳኩሳለ ዝም ትላለች። ሲያበቃ እንደገና ደግሞ አልገባኝም እዚህ ላይ አሁንም ጥያቄ አለኝ። የእናንተ የመናፍቃን ጉዳይ ምንም በፍጹም ሊገባኝ አልቻለም። ደግሞ መጽሐፍ ቅዱስ ብላችሁ ትላላችሁ ብላ በደንብ ነው አመቻችታ የምትሰጠው ፋክት። በዛ ሰዓትስ ሁሉም ጸጥ ረጭ ብሎ ይሰማል። ባስ ሙሉ ሰብኬ ሐረር ገብቻለሁ። እግዚአብሔር ምስክር ከአዲስ አበባ ሐረር ብርቱካን ለመግዛት መተሐራ፣ ምሳ ለመብላት ጭሮ፣ እንደዚሁም ለሽንት ተብሎ እዛ ቁልቢ አካባቢ 40 ረከቴን እንዳለፍን እና መጨረሻ ሐረር መናኸሪያ እንደወረድ እናውቃለና የዛን ቀን የሰማ ሰው ጌታን ተቀበለ። እዛው እኛ በተገናኘንበት ቤት ለማለት ነውና ምንለው ይሄን ሁሉ የዘበዘብኩትኝ ከይቅርታ ጋር በየቤታችሁ በቤተሰብ መካከል በስራ ቦታ በትኛውም ቦታ ላይ ልክ አሁን ወንድማችን ብሩኬ እዚህ ያለው ያምባሰሉ ወንድማችን እሱ ጓደኞቹ ጠይቀውታል። እሁድ ስብሰባ አላቸው። ኦኬ ጥሩ ነው እና እንዲህ አይነቱን እድል አመቻቹ። እንዲህ አይነትን እድል ካመቻቻችሁ ደውሉልኝ። በውስጥ መስመር ከፈለጋችሁ እናትህን፣ አባትህን፣ አጎትህን፣ አክስትህን፣ ዘመድህን ኦኬ በቤተሰብ በጓደኛ በስራ ቦታ እንዲህ አይነት ነገር አመቻችታችሁ ደውሉልን። ጊዜ ሰጣን፣ ሰብሰብ አድርጉልን። ቤተሰቡን ሰብስቡልኝ። እንደውም ቲክቶክ ቀንሳለሁ ለእኔ እንደሱ አይነት ነገር ሰብስቡልኝ። እደውላለሁ። ቁጭ ብዬ ነው የማድረው። ቁጭ ብዬ ስራዬ ስለሆነ ማለት ነው። ቁጭ ብዬ ያን ፋሚሊ እናገኘዋለን ማለት ነው። የወለውት ታለምዬ ቆይ አንዴ ጋሺ ፋዘር እባክዎት አይቆጡ መድኃኔዓለም እኮ የሚለው ይሄ ነው ብዬ ለእነሱ ቀጥታ እንደወረደ እንነግራቸዋለን። እዚህማ እነ ኤርሚያስ እና እነ ሜሎስ እነ ዳኒ ባሉበት አትግቡ ብለው እኮ በወላዲት አምላክ ህዝብ እያስበላችሁ ስለሆነ ቤት ዘግታችሁ ተቀመጡ ብለው አውግዘዋል። አንዳንድም የነፈሰበት ፔንቴ ሊያስወግዝ እንደሚፈልግ ማለት ነው።
የነፈሰበት ጴንጤ እኮ አልኩ። የነፈሰበት ጴንጤ ወንጌል መሰበክ የለበትም ብሎ የሚል የነፈሰበት ጴንጤ ማለት ነው። የነፈሰበት እንጀራ እንደሚባለው እና አመቻቹ ወገኖች፣ እድሉን ተጠቀሙ። ይኸው ብሩክ አሁን እዚህ ስላለ የአምባሰሉ ወንድም በውስጥ ደውልልኝ፣ ዋትሳፕን ጥዬልሃለሁ፣ እሰጥሃለሁ መረጃ። ከፈለክ ደውልልኝ፣ ቁጭ ብዬ እጠብቅሃለሁ ወንድሜ። የእውነት እኔ ጋር እኩለ ሌሊት ነው። አዎ ግን እጠብቅሃለሁ። እነዛ ወንድሞች የጠሩ ወንድሞች ኦርቶዶክሳውያኑ ሊያውቁት የሚፈልገውን ነገር ለነዛ ለአምባሰል ወጣቶች እንነግራቸዋለን። መጽሐፍቶቻቸው ምን እንደሚሉ እጃቸው ላይ ባለ ቤታቸው በሚያገኙት ቤተክርስቲያናቸው ሄደው በሚያገኙት መጽሐፍ ላይ ግዕዝ ከአማርኛ ገጽ ከቁጥር በደንብ ፍንትው አድርገን እናሳያቸዋለን ለማለት ነው። ቴንኪ ወንድምነት፣ ወሬን ስለዘበዘብኩ ተባረኩ። በእንዲህም አይነት መንገድ ወንጌል ይሰበካልላችሁ ነው። እድሉን አመቻቹ ለማለት ነው። ጸጋ ይብዛላችሁ። ጸጋ ይብዛልህ ንምሻ፣ ጌታ ይመስገን። አሁን ስትናገር አንድ ነገር ትዝ ስላለኝ ነው። እኔም በተለይም አንድ ማቃት እህት ነበረችና ታክሲ ውስጥ ስትገባ ብዙ ጊዜ ስልክ ይዛ ስልኳን ሳይለንት ታደርጋለች። ከዛ ስልክ ትይዘና ሰው እንደደወለላት አድርጋ ስለ ኢየሱስ ክርስቶስ ትመሰክራለች ማለት ነው። ጥያቄ እንደተቀበለች አድርጋ ለምሳሌ ስለ ኢየሱስ አማላጅነት ነው ያለ ጥያቄ ትልና መጽሐፍ ቅዱስ ላይ ሮሜ 8:34 እኮ እንደዚህ ይላልና ያለች በጣም ትመሰክራለች። እና አንዳንዴ የሚፈራ ሰው ካለ እንዲህ የጀማ ስብከት የምትፈሩ ወንድሞች እህቶች ካላችሁ በዚህ አይነት መንገድ ማድረግ ትችላላችሁ ማለት ነው። እና በጣም ፍሩትፉል ነች። በጣም ብዙ ሰው ጌታን ተቀብሏል በሱ አገልግሎት ማለት ነው። እና በጣም የሚገርም ደግሞ በጣም ያንገለች ልጅ እና ሆን ብላ ረጅም ታክሲ ትይዛለች ማለት ነው። በጣም ረጅም ታክሲ እና ቁጭ ትላለች፣ ድምጿን ቾክ ታደርግና ስለ ኢየሱስ አዳኝነት በቃ ትመሰክራለች። ስልኳን ትይዛለች፣ ሳይለንት ታደርገዋለች። ከዛ በኋላ በቃ ምንድን ያለ ጥያቄ ትላለች ማለት ነው። በቃ በዛ አድርጋ በቃ ስለ ኢየሱስ አዳኝነት አስታራቂነት ትመሰክራለች። ምልጃ ላይ ነው የማርያም አማላጅነት ዮሐንስ ወንጌል 2 እሱ እኮ ስለ ምልጃ አይደለም ምናምን ትልና ረጅም መንገድ ነው የምትሄደው ያለ ፕሮግራሙ ማለት ነው። ፋክት እንደዚህ ነው የጥበበኛ ጴንጤ በጣም እና ዋናው ፍላጎቱ ካለ መንገዱ በጣም ብዙ ነው እና በተለያየ መንገድ ወንጌልን መስበክ ይቻላል ማለት ነው። ጸጋ ይብዛላችሁ። ቴንኪው ሜላይ። እኔ ብቻ ብናገር ይህን ነገር ማቅ ቢሆን በእውነት አልዋሻችሁም። ራሴ ያደረግኩትን በጣም ብዙ ጊዜ ያደረግኩት ማለት ነው። መደረግም ያለበት ነው ወንድሞች እናቶች። በቃ ተጠቀሙበት። አውሮፕላን ውስጥ ስትገቡ ተጠቀሙበት። ማን አታውሩ ማን ብሎ ይላል። ገብቶ አውሮፕላን ላይ አርሰናል 2 አስገብቶ 3ኛውን ሳተው፣ ማንቸስተር ደግሞ 9 አገባ። የአብይ ፖለቲካ፣ የትራምፕና የኢራን ጉዳይ እኔ በጣም የሚያሳዝነኝ ይሄ የሩሲያው መሪ ሰው ደግሞ እንደዚህ አይነት ወሬዎች በጣም ነው ልቡን የሚይዙት እና ታዲያ ጆሮ በጣም ነው የሚሰጠው። የሆነ ኢንቴንሽናሊ እሱን ብታወራው እንኳን እንደሱ አይሰማም። የሰው ክርክር የሰው ወሬ እንደመስማት አትሽን የሚሰጥ የመጨረሻ እና ይሄን ሁሉ ያነሳሉ። ሮያል ይንሰጣል የራሽያ ይጽፉትን እኮ ገርሞኝ ነው። ምን አልከኝ? አንተ ጴንጤ ለካ ጴንጤ አገልግሎት ትችላለህ፣ ኦርቶዶክስ መስለህ ትከራከራለህ ምናምን እያሉ ይጽፉልኝ። እዚህ ተገኛ ኢየሱስ እናንተ ጋር ስለ ገብቼ እኔ እኮ በነገራችን ላይ እኮ ኦርቶዶክስ ጋር እኮ አልገባም። ለዚህ እኮ ነው ችግሩ። አሁን እኔ ልግባም ብላ አያስገቡኝም እኮ ለዛ ነው። ተረዳኝ ብራዘር ዩዘር ነህ ምናምን። እኔ ኦርቶዶክስ ነኝ ግን እዚህ ያው ኢንቫይት የሚያደርጉኛል። ኢንቫይት ባያደርጉኝም እኔ ስገባ በመጣው ቁጥር ስለሚያስገቡኝ ነው ብራዘር። እና አትጨነቅ፣ ስለኔ አትጨነቅ እሺ። ሮያል ከአንተ ምስክር ፈልገን አይደለም ግን እሺ፣ እንደዚህ እያሉ እኛ ጋር ለምን እንደምትመጣው እኔ ጥያቄ አንደኛ እንደዚህ በገድላት ዙሪያ ማወቅ የምችላቸው ነገሮች ብዙ ነገሮች አገኛለሁኝ እዚህ አንተ ስትል
እነዚህን ሰዎች እስኪ መዝናቸው ሮያል ተብለህ ብትባል ሜሎስም ይሁን ዳንኤል ኤርሚያስም ይሁን ማንም እዚህ መጽሐፍቶችን ጠቅሰን ስናሳይ መጽሐፍቶች ላይ የሌሉ ጨምረንበት አጋነን የምናወራው ወይስ ያለውን ሪያሊቲ ነው የምናወራው? አንተ እኮ በነገራችን ላይ ነገርኩ እኮ አንተ መጽሐፉ ላይ ያለውን ነገር ቁጭ አድርገህ ትናገራለህ እና ከዛ በኋላ ያንን ነገር እኔ ሰዎችን እጠይቃለሁኝ። የኦርቶዶክስ ሰዎች እኔ የማላውቃቸው ነገር ስለሆነ እንደዚህ በምል ሰዓት ያ ነገር እንደዚህ ነው ትክክል ነው። እኔ ደግሞ ይሄ ነገር መሆን ነበረበት ወይ እላለሁ። አይ እንደዚህ ነው ወይ ያስረዱኛል። እና ይሄ ክፋት አለው። ግን እኔ እኮ በጣም ግራ የሚገባኝ እኔ እዚህ ቤት መምጣቴ ወይ ደግሞ አንተ ስትናገር አንዳንድ ነገሮች መጠየቄ ወይ ምናምን ችግር ይፈጥርብኛል። እኔ አልገባኝም። ብዙዎቹ በጣም ኮምፕሌን ያደርጋሉ። ለምን እንደሆነ አልገባኝም። ብዙ ጊዜ አይገባኝም። አሁን እዚህ ጋር የጻፈው ሮያል አንተ ጥጋበኛ ጴንጤ በእውነት አገልግሎት ትችላለህ ይለኛል። ታይቶት ነው ለወደፊት እንደምታገለግል አገልግሎት ትችላለህ ያለ። ቴንክ ዩ እንኳን ደህና መጣ ሮያልዬ። ኦኬ ይሄኛውን እድል እንጠቀምበት ለማለት ነው። ማናችሁም በቤተሰብ ጉዳይ ለሚነሳ ቤተሰብ ውስጥ መጽሐፍ ቅዱሳዊ ውይይት፣ ጥያቄና መልስ በሃይማኖት ጉዳይ ቢያነሱ በተለይ በጌታ የሆናችሁ እህቶችና ወንድሞች አትዝጉት እድሉን። በቃ እንግዲህ ማየ አንቺ ደግሞ ዝም ብለሽ አጭቅጭቂኝ። በቃ እኔ ጴንጤ ነኝ አንቺም በሃይማኖትሽ እኔም በሃይማኖቴ አትበያት። ማዘር ታነሳ የለ ኦኬ እሺ ታዲያ ለምን በጉዳዩ ላይ ለምን ቁጭ ብለን አናወራበትም ብለሽ በያት ብለህ በላት። ማዘርም ማለት ነው። ለምን ቆይ ፋዘር ሁሉ ቀን በዚህ ጉዳይ ከምንጨቃጨቅበት ለምን ቁጭ ብለን ይህን ነገር እልባት አንሰጠውም? ከኛ ውጭ ከኛ አቅም ውጭ ደግሞ ከሆነ ከሃይማኖት መምህራኖችን ወይ ቄሶችን አምጣና እኔም የማመጣው ሰው ካለ ላምጣና በዚህ ጉዳይ ለምን ቁጭ ብለን አንድ ሰዓት የሚሆን 2 ሰዓት ይፍጅ ለምን ይህን ጉዳይ አንድ ፊቱን አንቋጨውም? እልባት ለምን አንሰጥበትም? ልብን የሚያሳርፍ ነገር ወዳለበት መጽሐፍ ቅዱሳዊ ወደሆነው ነገር ወደዛ ሰው ጋብዘን ወይ ሰው ጠርተን እንደዛ ማድረግ እንችላለን ብላችሁ እድሉን ተጠቀሙበት። በተለይ የኛዎቹ ልክ አሁን ሜላ እንዳላት አይነት እህት፣ እኔ ደግሞ ቅድም እንዳልኳችሁ ፍርዬ የምትባል እህት ነበረች በጣም እና አይዶ ነው። ይሄኛውን እድል በጣም ልንጠቀምበት ይገባል። ተናገሩ በስፍራዎች ሁሉ ለማለት ነው። ጸጋና ሰላም ይዛላችሁ። ወንድም ነቀጥሉ። ቴንክ ዩ። እሺ ብሩክ ሰላም ከየት ቤተ እምነት ነው? ብሩክ የእንትና ነው የአምባሰሉ ወንድም ነው እኮ አሁን። የአምባሰሉ ነው። እሺ አም ሶሪ ድካም ነው አሁን አወርቶ። እሺ ኦብዘርቨር ሰላም ሰላም ብያለሁ። በስተት ነው የገባሁት። ይቅርታ። እሺ ገነት ሰላም። በተለየ መንገድ ነገሮች አይቶ ከሆነ በስተት ነው የገባሁት። ይቅርታ። እሺ ሰላም ካዶሽ ሰላም ብያችኋለሁ። ሁላችሁንም እንዴት ቆያችሁ? ሁላችሁንም ሰላም ብያችኋለሁ። ደብር መሰን ከየት ቤተ እምነት? እኔ ከፕሮቴስታንት ነው እና ለእርሚ የሆነ ነገር እየተወራ ስለነበረ ጥያቄ ልጠይቀው ፈልጌ ነበር። ምናልባት ፈቃደኛ ከሆነ የሆነ ቪዲዮ ሲመላለስ ነበረ ዛሬ። አይ ቲንክ እየተዋሸበት ነው መሰለኝ። እሱ እንደዛ እንደማያምን አውቃለሁ እና እርግጠኛ ለመሆን ነው። ምናልባት ፈቃደኛ ከሆነ ትችላለህ። አይ በክርስቶስ ዘላለማዊ ልጅነት አያምንም ተብሎ በየቦታው ዛሬ እየተወራ ነበረ። የሆነ አንድ የተቆረጠ ቪዲዮ ምናምን እየሰማው ነበረ ምናምን
እሱን እንድታጠራ ብዬ ነበረ። ምናልባት ቪዲዮ አለህ ወንድማችን? ያው ዛሬ በየቤቱ ዛሬ እየተወራ ነበረ ምናምን። ያው አሁንም ራሱ የሆነ ቤት ተከፍቶ እየተወራ ነው። ከፈለክ ላሰማ እችላለሁ። ቪዲዮን አሰማ። እሺ ቆይ በውስጥም አንድ ወንድም አወርቶኛል በዚህ ጉዳይ ላይ። የተከራከርሽ ነው አልታወቅሽም እንጂ ያው እየተወራ ነው ላይ አይ ይኸውልሽ ፔንክለር እኔ ማለት ይሄ ውሸት በውሸት እኮ እኔ በጣም ከምጠላው አንዱ ውሸት ነው። የምሬን ነው ማለት ኤርሚያስን ስለምጠላው ማለት ይሄ ነው ስለማልቀበለው ውሸት ግን መክሰስ አልፈልግም። ለዛ ብዬ ነው እንጂ ብሎ ከሆነ ችግር የለውም። ብንሰማ መጀመሪያ በቃ ይሄ ነው ወንድማችን። አስወጣችሁት እንዴ? አስወጥታችሁት ነው ካዶሽን ወይስ ምንድን ነው? ኦኬ ሶሪ ቦሱ፣ በአንተም በስተት ነው። ሶሪ ካዶሽ ና ኦኬ ይሰማል። ምንድነው? ሶሪ አታስወርዱት ወገኖች። እሺ ምንድነው? አይ እንደሱ አይደለም። አይ ዘላለማዊ ልጅነት ምንም ተብሎ የሆነ ቤት ተከፍቶ እየተወራ ስለሆነ እሱ ቪዲዮ አለ። የኔ ኤርሚያስ የተናገርኩት ኢየሱስ ዘላለማዊ እግዚአብሔር ልጅ አይደለም ብሎ የሚል የተናገርኩት አለ። አየለም እኮ እኔም እንደዛ እንደማታምን አውቃለሁ እኮ። የለም ለዚህ ነው አሁን ምንድነው ቴንኪው ካለም ያምጡት። እንደው ድንገት እንኳን ካለ ሊሆን የሚችለው ስለ ራሴ አደባብሼ ለመናገር ሳይሆን ሊሆን የሚችለው እንደው ምናልባት ዳጸ ልሳን ተናግሬ ከሆነ ያውም በዚህ የሚያክል ክሪስቶሎጂ ላይ ትምህርተ ስጋዌ ላይ በዚህ ነው ያለ ነገር እንደዚህ የምደፍር ወፍ ዘራሽ ሰው አይደለሁኝም። ግን ቢኖርም እንኳን ዳጸ ልሳን ነው ሊሆን የሚችለው እንጂ ክርስቶስ ቅድመ ዓለም ከአብ የተወለደ የባህሪ ልጁ መሆኑን በጽኑ ነው ማምነው። ደግሞም በጽኑ ነው ሰብኬም ተሟግቼም የማሳምነው። ማንም ሰው አይደለም ብሎ ቢል ቢመጣ ከዚህም በፊት የመጡ ኢቭን አይሁዳውያኑን ሁሉ ጭምር ሳይቀር በታናክ ላይ ጠቅሼ ክርስቶስ የእግዚአብሔር አብ የባህሪ ልጁ መሆኑን የመዝሙረ ዳዊት መጽሐፍትን መዝሙር በ109 በቅንፍ 110 ቁጥር 4 ላይ አዶኒ ለአዶናይ ብሎ የሚለው ክፍል ላይ ያ ለመሺያው ዳዊት ስለ ልጁ ከ1000 ዓመት በፊት የተናገረው ትንቢት ነውና ከአጥቢያ ኮከብ አስቀድሞ ከሆድ ወለድኩ ብሎ ያለው ክርስቶስ የእግዚአብሔር እኔ እንደው ቀድሜ የተናገርኩ ይቅርታ። እስከዛሬ በዚህ 11 እና 12 ዓመት ጉዞ ውስጥ ክርስቶስ የእግዚአብሔር ልጅ የባህሪ ቅድመ ዓለም የባህሪ ልጁ መሆኑን ስናገር የሰማችሁ 77 ቁጥር ጻፉ። እንደውም ወደ ሚዲያ ስመጣ መጀመሪያ ዩቲዩብ ላይ ገብታችሁ ማየት ትችላላችሁ። ነገረ ክርስቶስ ላይ ክርስቶስ ከቅድስት ድንግል ማርያም ሲወለድ የሰውን ተፈጥሯዊ ባህሪ ገንዘቡ አድርጓል አላደረገም፣ በስጋና በደም ተካፍሏል አልተካፈለም ብሎ የሚለውን ባስተማርኩበት ጊዜ ለእነ ኃይሉ ዮሐንስ ምንፍቅና ሁሉ ትምህርት መልስ በሰጠሁበት ጊዜ የተናገርኩት ማለት ነው። ለምሳሌ ኃይሉ ዮሐንስ የእኔና የኢየሱስ ልጅነት አንድ ነው ይላል። የእሱን እንክርዳድም የተጋታችሁ አንዳንዶቹ ትመጡና የእኔ ልጅነትና የኢየሱስ ልጅነት አንድ ነው ብላችሁ ትላላችሁ። እና እንደውም በወቅቱ ያልኩት ምንድነው፣ አይ እንደዚህ አይነት ነገር የለም፣ እንደውም ጫማህን አታለቃቃ ነው ያልኩትኝ። የዝንጀሮ ጎረም ሳይመስል ጫማህን አታለቃቃ ኃይሉ ዮሐንስ ብዬ የተናገርኩት ቪዲዮ አለ ዩቲዩብ ላይ ማለት ነው። ስለዚህ ልብ በሉ፣ ስራ ያጡ ሰዎች ለማስጮ የፈለጉት ካልሆነ በስተቀር በዚህ 11 ዓመት ውስጥ ደጋግሜ 12 ዓመት ውስጥ ኦልሞስት ደጋግሜ ያስተማርኩት የማስተምረው ነው። ኢየሱስ ከአብ የተወለደ ቅድመ ዓለም ከአብ የተወለደ የባህሪ ልጁ ነው። ኦኬ
የኢየሱስ ልጅነት ከቤተልሔም የጀመረ አይደለም ለመለኮትነቱ። ኦኬ ኢየሱስ የእግዚአብሔር ልጅ ነው የተባለው ቤተልሔም ሲወለድ አይደለም፣ አንዳንድ መናፍቃን እንደሚሉት ማለት ነው። ቤተልሔም ሲወለድማ የማርያም ልጅ ኦኬ፣ የዮሴፍ ልጅ፣ የዳዊት ልጅ፣ የአብርሃም ልጅ ነው የተባለው። ኦኬ የአብ ልጅነቱ ግን ከዘላለም ነው። ስለዚህ ቪዲዮን ቢያመጡት ጥሩ ነበር። ካላመጡትም እንደው ቢያመጡትም እንኳን ራሱ ከተናገርኩ ዛጋ ዳጸ ልሳን ድንገት ተናግሬ ከሆነ አይዶ ነው የአንድ በስተት የሚባለው ካልሆነ በስተቀር እንደውም በጣም ደስ ይለኛል ነገረ ክርስቶስ ላይ ማውራት ማለት ነው። እና ያው ይሄ ሁሉ ህዝብ ጽፏል ማለት ነው። እንደውም አይ ቲንክ ማነው እዚህ ሶሻል ሚዲያ ላይ መልካሙ አይ ቲንክ እና ዲያቆን አዲስ ጋር አንድ የሚያነሷቸው ርዕሶች አሉ። እነሱ አልተመቹኝም እና ከዚህም የተነሳ ሰሞኑን እኔ ጋር ሲመጡ አላስገባቸውም። ለምን ጉዳዩን በውስጥ ማውራት አለብን ብሎ በሚል ማለት ነው። ክርስቶስ የእግዚአብሔር የባህሪ ልጁ አይደለም ብሎ የሚል እልም ያለ መናፍቅ ነው። እኔ ክርስቶስ የእግዚአብሔር የባህሪ ልጁ መሆኑን ቅድመ ዓለም ከአብ የተወለደ ባለመበላለጥ ባለመቀዳደም በስልጣን በአገዛዝ ሁሉም በመፍጠር ሁሉን አሳልፎ በመኖር እኩል የመለኮት ስልጣን ያለው በመወለዱ ከአብ ማያንስ ተወለደም ተብሎ ሲባል ከአብ ዘግይቶ የመጣ አይደለም። እና ይሄን ትምህርት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አንዱ የማጨበጭብላት ክርስቶሎጂ ላይ በዚህ ትምህርት ጭምር ነው። ወርቅ የሆነ ትምህርት አላት እዚህ ላይ እውነቱን ስንናገር ማለት ነው። ይሄን ደግሞ ዛሬ አይደለም መናገር የጀመርኩት ለማለት ነው። ቴንኪው ካዶሽ ግን ስለነገርከን። ያውሩ ተዋቸው እንግዲህ የሚያወራ ያውራ። ሼርሚ አይ እንደዛ እንደምታስተምር ማለት እንደዛ እንደማታስተምር ስለማቅ ነው የጠየቁ ግልጽ ዛሬ ቀን ሙሉ እየተወራ ስለሆነ ቴንኪው ሼርሚ። እንኳንም ጠየቀኝ ቴንኪው። እነዛ የሚጠይቁ ሰዎች እኔ ጋር መጥተው አይጠይቁም። ኦኬ እና ቴንኪው። ወንድሞችን በውስጥ አንድ ወንድም አውርቶኛል። ድንገት እንደው እንዳታወጣብን ምናምን ነገር ብሎ የሚል አይነት ነገር ከተነገረ ካልሆነ በስተቀር ስሙን ብጠራው እንኳን ችግር የለም እና ደውሎ ነግሮኛል ይሄን ነገር እንደዚህ ብሎ እንደሚሉና ወንድሞችም ሁሉ ጭምር ገብተው ሀሳብ ሰጠውበታል። እንዲህ አይነት ትልቅ ተፋልሶ ኤርሚያስ አታገኙትም። እሺ ቴንኪው ወንድምነት መቀጠል እንችላለን። ጥሩ ነው እኮ ወንድምነት እንደዚህ እንደሚያደምጡ ቁጭ ብለው እንደሚሰሙ ጥሩ ነው። እያንዳንዱን ትንፋሽን ጭምር እንደሚመረምሩ ነው የሚታየኝና it's good brother it's good። ግን ያንተን ስም ካላነሱ ያው እንደማይደመጡ ያውቃሉ እና እኔ ብዙ ለእያንዳንዱ ነገር መልስ ቤት ማዳመቂያ ሆኜልሃለሁ ማለት ነው። አዎ ወንድምነት እኔ ለእያንዳንዱ ነገር መልስ መስጠት አለብህ ብዬ አላምንም። እንደዚህ ጥያቄ የፈጠረባቸው ሰዎች መጥተው ከጠየቁ ነው እንጂ ለእያንዳንዱ መልስ መስጠት የለብህ ምንም ማለት ነው። በቃ ያ ስም ካላነሱ በመልካምም በመጥፎም አይደምቅም እና ስለዚህ ለእያንዳንዱ መልስ እየሰጠ ጊዜ ማባከን ራሱ የለብህም። ያው እንደዚህ ጥያቄ ለፈጠረባቸው ሰዎች ክሊር ታደርጋለህ። ከዛ ውጭ ግን ያው ርዕስ ምን እናርግ ነው እና ለዛ ነው። እሺ ሌላ ሰው ካለ እንቀበል። ሌላ ሰው ካለ የስላሴ አማኝ ውጭ ከየስላሴ አማኝ ውጭ እሺ ከስላሴ ሌላ የስላሴ አማኝ እሺ አድ ነው የሚለው ሰላም እሺ ከስላሴ አማኝ ውጭ ኦንሊ ጂሰሶች ካላችሁ ጆቫ ዊትነሶች ካላችሁ እንቀበላለን። ካላችሁ እንቀበላለን። ሙስሊሞችም አይሁዳውያንም ኦንሊ ጂሰስ ጆቫ ዊትነስ አራቱንም ባንዴ ማለት ነው። ሰምታችኋል። ከኦንሊ ጂሰስ ከጁዳይዝም እምነት ከእስልምና ከጆቫ ዊትነስ ካላችሁ ኑ። በክርስቶስ ኢየሱስ አምላክነት ላይ ጥያቄ ያለባችሁ ራይት የትኛውም ቤተ እምነት ማለት ነው በምድር ላይ ኤግዚስት የሚያደርግ ቤተ እምነት
በጌታችን በመድኃኒታችን በክርስቶስ ኢየሱስ። አዎ አስቼ ዛሬ በጅምላ ካልሆነ አልቻልንም። ቁጥ አልሆነም እና በቸርቻሮ አልተቻለም። ጉልት ይዞ እንደሚቀመጥ ሰው በቸርቻሮ አልተቻለም እና አሁን ይሄ ጉልት ተቀማጭ ሁሉ በጅምላ ነው የሚሸጠው አለ ይምጡ። እሺ ካላችሁ ፕሊዝ ካላችሁ 5 በጌታችን በመድኃኒታችን በክርስቶስ ኢየሱስ ላይ አምላክነቱ ላይ ጥያቄ ያለው የትኛውን ቤተ እምነት እሺ ሰላም ኤፍሬም ክርስቲያኑ ነው በዚህ ጥያቄ ያለው ይኖራል የለም እኮ ካለ ሙስሊም በስተቀር ክርስቲያኑ ነው በክርስቶስ አምላክነት ጥያቄ ያለው ሰው አለ? ሮያል ስለማታውቅ ነው። ብዙዎች አሉ ኦሊጂሰሶች በዚህ ላይ ጥያቄ አላቸው። መንፍቅና ክደት ነው የሚያስተምሩት። ጆቫዊ ተነስ የሚባሉት የአሪዮስ ተከታዮች፣ ሙስሊሞች፣ አይሁዳውያን የሆኑቱ ጥያቄ አላቸው። ጆቫ የሚባሉትም አያምኑም፣ በኢየሱስ አያምኑም፣ አምላክ መሆኑን አያምኑም። ጆቫ ዊትነስም ኦንሊ ጂሰስም በክርስቶስ ኢየሱስ አያምንም። ፎር ኢንፎርሜሽን አያምንም። ሁለቱም ጋር ኢየሱስ ክርስቶስ አምላክነቱን አይቀበሉም። ኦንሊ ጂሰሶች ጋር አብ ብቻ ነው አምላክ፣ ጆቫ ዊትነሶች ጋርም አብ ብቻ ነው አምላክ። ኦልሞስት ሁለቱም ክርስቶስ ኢየሱስን የካዱ ቤተ እምነቶች ናቸው። አስቼዋ እንኳን ደህና መጣ። ሰላም ብለናል። ሁሉ ሰላም ሰላም። ቅዱሳን እንዴት ናችሁ? ዳንዬ፣ ሜሎሴ፣ ኤርሚ ሁላችሁንም ሰላም ብያለሁ። ድምፅ አለ አጠገቤ እንዳረብሻችሁ። ግን እግረ መንገዴን ዳንዬ፣ ኤርሚ፣ ሜሎሴ ዶዙን ትንሽ ቀነስ አድርገው በለው። ሰሞኑን ላይ በላይ የሚያመጣው ናዳውን እኛም ስላልቻለው ትንሽ ዶዙን ቢቀንስ ምን ትላለህ? አይቻልም። እንደውም ትልልቅ ቋጥኝ ድንጋይ ነው የማቀብለው ለሜላ ማለት ነው። ናዳውን ዶዙን ብቻ ስለ ናዳውን ያችን ሴት ግን አታምጧት፣ ይቅርባችሁ። ገና ምን ታይቶ ኤርሚ ያዘገየኝ። እችት ሜላ ወይ ላሳየህ የቱ ጋር እንደደረስኩ ላሳየህ። ትንሽ ደካከምኩኝ። ደካከምኩኝ ነው የሚባለው። ኦኬ ተልቁ ላይ አድርገው ወንድምነት መደካከም ሳይሆን መጽሐፍቶች ሳነብ የጀመርኳቸው ስላሉ ይታያል። ሜላ እዚህ ወረቀቷ ያለብኩባት ድረስ ነኝ ገና ያለሁትኝና በእርግጠኝነት አሁን ቤተክርስቲያን አገልግሎትም ስላለኝ ትንሽ ቢዚ ካልሆንኩ በስተቀር ግን ጨርሰዋለሁ ብዬ ነበረ። ሌሎች መጽሐፍት ስለማነብ ነው። ገጽ 102 ላይ ደርሼ ነው የተውኩት። ያው ሌሊቱን ቁጭ ብዬ በማንበብ ማለት ነው። እና ጉድ ነው። እዚህ በጣም ብዙ ጉድ ነው ያለው። ሐዋርያዊት እናት እኮ ነው ተብላ የምትጠራው ቤተክርስቲያኒቱ። እና እያንዳንዱን ይዣለሁኝ። አይ በዚህ ሴትዮ ላይ ነው አይደል ዘገየ ብላ ያልከኝ ሜላ? እንደመሷ ነው። ወለተ ጴጥሮስ ጠብቁ ብቻ ሲጨርስ የሴት ሐዋርያ አለ እያላችሁ ነው። ወለተ ጴጥሮስ ይላል እዚህ ጋር ከገዳማዊ እች ብቻ ለቅምሻ ወለተ ጴጥሮስ ከገዳማዊ ሕይወቷ ባሻገር በቤተ ክርስቲያን ታሪክ ለዕቅብተ እምነት እና ለሐዋርያዊ ተልእኮ መስፋፋት
አስተዋጽኦ ያበረከተች ነው ይችላል። ባይዘው ከንጉሱ ከሱሱኒዮስ ጋራ ደም የተቃባች ሴትዮ ነች ታሪኩ እንደሚናገረው ማለት ነው። እና አስተዋጽኦ ያበረከተች ነች፣ ሐዋርያዊት እናት መሆኗንም ያመላክታል ይላል። ወንድም ዘመድ ሰው ስላለ ጥንቃቄ ያድርግ። የአክስቶቿ ልጆች አልጠፉም እዚህ። ጥንቃቄ ያድርግ። እሺ አይ አሁን እኛ መሰዊያ እናጋራም ነው ማለት ያለብን። የሐዋርያዊትና የሐዋርያው ሹመት ማለት ነው። ያው ሹመት ችብቻር ልች ባይዘው ገድለ ማነው ዘርአ ብሩክም ላይ እኮ ሌላ ሐዋርያዊት አለች። መጽሐፉ ምን ላይ ማን ያተመው? ኤርሚያስ ያው ገድለ ቅድስት ወለተ ጴጥሮስ አቡነ ጴጥሮስ ማለት ነው ወይስ ወለተ ጴጥሮስ? ነው ወለተ ጴጥሮስ። ሜላ እዚህ ጉዳይ ላይ ከገባ ትንሽ የሆነ ሃይላይት ይስጥ። ሴትዮዋ አይደለም ከታች ማን ነው አሳተመ የሚለውን አሳታሚው ማን አሳታሚው? ይኸው ቆይ ላሳይህ። ገድለ ወለተ ጴጥሮስ ተርጓሚ ሊቀ ሊቃውንት ስምዐ ኮነ መልአክ ናቸው። ስምዐ ኮነን ታውቃቸዋለህ? ስማቸውን እሰማለሁ። አዎ ሊቀ ሊቃውንት ናቸው። እዚህ ሶሻል ሚዲያ ላይ ሁሉ አሉ። ስምዐ ኮነ ስምዐ ኮነ መልአክ ማለት እኚህ ማለት ነው። እኚህ ናቸው የተረጎሙት ያሳተሙት። እኚህ እንግዲህ በኢትዮጵያ ኦርቶዶክስ ቤተክርስቲያን አንቱ ከሚባሉ ሊቀ ሊቃውንት መካከል ናቸው። እሳቸው ናቸው። መጥፎ ነገር አለው እስካሁን ካነበብከው? ሜላ ይንገርህ። እኔ ብዙ ሜላ ጋር ያለው በጣም አፒታይት የሚዘጋ ነው። ለምሳሌ እኔ አሁን ዝም ብዬ እንደው ቀለል አድርጌ ስጠይቅህ ጥይት አታባክን። ተዘጋጅቶ ይምጣ። ለኤመርጀንሲ ነው የመጣሁት። እንዴት ናችሁ? ሰላም በላይ ብያለሁ። በመጀመሪያ እዛ ቤት ከፍተው ያቺ ቆርጠሽ ላክሽ የምትባለው ማናት ኦርቶዶክሳውያን እና ቤት ከፍተው የተቆራረጠ ቪዲዮ እንትን አድርገው ያቺ ሄቨን የምትባል ደግሞ እሷን አስገብተው ከዛ እኔ ገብቼ መረጃውን አንቺ ስላት አለኝ ሪከርድ ያደረኩት ብላ ሄቨን እንደገና ሙዚቃው ጠፋ። ይሄ ምንድነው? ሪከርዱ ጠፋ፣ እሷም ጠፋች። ኢየሱስ ክርስቶስ ከዘላለም የእግዚአብሔር አብ ልጅ አይደለም ብሎ አስተምሯል ብለው እና አሁን ሂድና ጠይቅልን ሪከርድ እናረጋለን ብለው ውስጥ ገብተዋል እዚህ እና ይህንን ሪከርድ ሊያደርጉ እዚሁ እየተመለከቱ ነው። አንተን ይህንን እንዴት ነግራቸው ነው? ምክንያቱም እኔ ይሄን ያክል ምንም አይደል፣ ግን ቢያንስ እንትን እንዲሉ ብዬ ነው። ብዙዎቹ የሚገርም በዚህ ሁኔታ ሀና እኔ በፍጹም እኔ ከ3 ወር ከ4 ወር በፊት እኔ እንደዛ አብቻ አላቅም እያለች እሷ ነበረች ስትከራከር የነበረችው እና የተቀሩት ግን እንትን ስላሉኝ ነው። እና ከ3 ወር በፊት ምን አለች ነው ያልከው? ከ3 ወር በፊት ካልሆነ ከዛ በፊት እኔ እንደዛ ያለ እምነት የለውም። ምናልባት ከዛ ወዲህ ቀይሮ ካልሆነ በስተቀር እኔ ይህንን እሱ ከዘላለም ልጅ እንደሆነ ነው የሚያምነው ብላ ነው እሷ ሀንቾ ስታወራ የነበረው። እና ስለዚህ ይህንን እያደረጉ ስም ለማጥፋት ምናምን እያደረጉ ስለነበረ ሰው ሪከርድም የሚያደርጉ እዚህ አሉ። ቅድምም መጥቶ የጠየቀ ልጅ ነበር እና እባክህ ደሱ ግባ እናንተ ጠይቅልን ስላሉ ነው ሪከርድ አድርጋችሁ ልቀቁላቸው። ደሱ በቃ እኔ አሁን ሆን ብለው ነው እና አሁን ለእነሱ ጩኸት እኔ መልስ መስጠት አንድ ደቂቃ ይበቃል። ዝም ብሎ 1 ደቂቃ ቢደረግ ጥሩ። ሪከርድ የሚያደርጉም ካለ አይ ኢንቴንሽናሊ ነው የሚሆነው። ወዳጆች ሌላ ቀን አሁን ያውሩ፣ መመለስ ካለበት ሌላ ቀን ያውራ እባካችሁ። በቃ አሁን ይህንን አለ የፈለጉት እነሱ ይህንን የፈለጉት እና አይደለም። 1 ደቂቃ ልጆቹ ገብተዋል፣ ሪከርድ እያደረጉ ነው። 1 ደቂቃ የነሱ እኔ አርጊመንቴ የነሱ ምንም ፖዚቲቭ ነገር መልካም ነገር አስበው አይደለም። በቃ ጀስት አሁን መመለስ አለበት ብዬ አላስብም። ወንድም ለዘመናት የሚያስተምረው ያመነበት እምነት ነው። አሁን እንኳን አውርተዋል እና ለእነሱ ሳይሆን ለተመልካቹ እኔም ሪከርድ አደርጋለሁ ወስጄ እንዳሳያቸው ነው።
አንደኛ ታችም ሪከርድ የሚያደርግ አለ። ችግር የለውም ወንድምነት። እሺ ደስዬ ከዚህ ልጀምር። እዚህ ያሉ ሰዎች በሙሉ ስለሚመሰክሩ ማለት ነው። በዚህ እንግዲህ በቸርችም ታወቃለሁ። ከፈለጉ ፓስተሬን ማውራት ይችላሉ። በቸርችም ብቻ ሳይሆን ባለውበት ምድር ቤተክርስቲያን፣ የአበሾች ቤተክርስቲያን አማርኛ ቋንቋ መስማት በሚችሉ በጉባኤ እንኳን ለሰባት እኔ ከዳኒ ሀሳብ ጋር እስማማለሁ። ቅድም ተጠይቀና በየሰዓቱ አሁን ነገም ደግሞ ኤርሚያስ እንደዚህ ተብሏል ሲጠይቁልን ሲባል መጥተው ደግሞ እየጠየቁ ሪከርድ እናድርግ፣ እሱ አያስኬድም። በቃ በዚህ ጉዳይ ያለ እምነት ይታወቃል። ቅድም ተጠይቀህ መልሰሃል። እዚህ ውስጥ እንግዲህ ከ300 ሰው በላይ ሰምቷል ምን እንደምታምንና ምንም አላስፈላጊ ነገር ነው። ምንም አላስፈላጊ ነው። በቃ ወደ ሀሳባችን እንመለሳለን። ቴንኪው ግን ደሱ እሺ ተቻለው ወንድሞች ቀደምም ተጠይቆ ስለነበር ደሱ ማለት ካዶሽ ገብቶ ጠይቆ ነበረ እና ህዝቡንም ከፈለጋችሁ እኔ አሁን ሳልናገር ክርስቶስ ቅድመ ዓለም የእግዚአብሔር አብ የባህሪ ልጁ መሆኑን ሳስተምር የሰማችሁ 77 ቁጥር ጻፉ። ኮሜንት አንብባውን በዚህ 12 ዓመት ውስጥ እኔን የምታውቁኝ ክርስቶስ ቅድመ ዓለም የእግዚአብሔር አብ የባህሪ ልጁ እንደሆነ የአብ የባህሪ ልጁ መሆኑን ስናገር ሳስተምር የነበራችሁ ያው ጻፉ በሙሉ ኮሜንት አንብብ ወንድምነት። ባረክልኝ። ይሄ ነው በቃ፣ ይሄ ነው በቂ ነው። ይሄ በቃ መልሱን እየመለሱልን ነው። እኔን በዚህ 10 እና 11 ዓመት ውስጥ የሚያውቁኝ ሰዎች ናቸው እነዚህ በሙሉ። ቴንክ ዩ ተባረኩ። እሺ ቴንክ ዩ። አንዳንድ ሰዎች ህሊናቸውን ስለማይጥሉ የመለሱትን መልስ እውነታቸውን ነው። ቅድም ተነግሮ ነበር በውስጥ እንዳልኳችሁ በቃ ይታወቃል። አሁን ነገር ምንድነው ነገር የሚፈልጉ ሰዎች ካልሆኑ በስተቀር እነዛ ያንን ብለው የሚሉ ሰዎች መጥተው እስኪ ከኔ ጋር ያወሩ ነገር ክርስቶስ ላይ ክርስቶሎጂ ላይ ማለት ነው። አያረጉትም። እና እሺ ሀና ከ3 ወር በፊት ካልሆነ በስተቀር ከዛ ፊት አውቀዋለሁ ብላ ካለች ልክ ነው፣ ታውቃለች። ምክንያቱም በዚህ ላይ ህጸጽ እንደሌለብኝ ነው ያወቀችው። ትክክል ነው የመሰለኝ የተናገረችው ማለት ነው ሀና። ኦኬ አለቀ። ወንድምነት ግን ለእያንዳንዱ ነገር ርዕስ እየሰጠ ትችለዋለህ። ወንድምነት አትችሉም። አይቻልም። ግን ደግሞ አሁን ይሄ ፒላር ነገር ስለሆነ ወንድምነት ይሄ ነገረ ክርስቶስ ላይ አሁን ምንድን ነው የኤርሚያስን አገልግሎት ተቀባይነት ለማሳጣት ምናምን ነገር ብሎ የሚል አንዳቸውም ቆመው ነገረ ክርስቶስ ላይ ሊያወራ የሚችል ሰው ካለ መጥቶ ማውራት ይችላሉ እንጂ ክርስቶስ ቅድመ ዓለም የእግዚአብሔር አብ ልጅ አይደለም ብሎ አለ ኤርሚያስ አያመጡም። ካመጡም እንኳን ዳጸ ልሳን እሱ ነው የሚሻል። ኤርሚ በቃ እንደዛ ብሎ ኤርሚያስ አያምንም የሚል ሰው ይምጣ። ያ መረጃውን ያቅርብ፣ ከዛ ከኔ ጋር ያወራል። ወንድምነት እሱ ነው የሚሻል። ሀሳብ በሰጡ ቁጥር ግን መልስ መስጠት የለብንም ወንድምነት። በቃ አላማቸው የአንተን አቴንሽን መሳብ እኮ ነው፣ ሌላ ታውቁት። አሁን እንኳን ርዕስ እንግዲህ እንዴት ዳይቨርት ለማድረግ እየሞከሩ እንደሆነ አስብ እና በቃ አጀንዳችን እሱ ውስጥ እንድንገባ ደግሞ ሌላ ታሪክ እንድንፈጠር ምናምን ነው እና ዲዘርቭ አያደርጉም። ይህንን እንደዚህ አቴንሽንን ይህን ያክል አቴንሽንን ዲዘርቭ አያደርጉም። ጥያቄ ለሚፈጥርባቸው ሰዎች ቤት ከፍተህ በራስ ሀሳብ በራስ ቀን ታስተምራለህ፣ ትናገራለህ፣ አለቀ። ግን አቴንሽን በፈለጉ ቁጥር አቴንሽን ግን አትስጣቸው። እንደዛ ነው። እሺ ተስማምቻለሁ ወንድምነት። እህትዬው ቆይ አንዴ ላስወርድሽ። ጸግዬ መልሼ ያስገባሻለሁ። አንድ ሰው ስለ ጻፈ እስኪ እናስገባው። ምን ሊል ነው? እሺ ወንድምነት ጠይቀው። እሺ ከየት ቤተ እምነት? እኔ ኦርቶዶክስ ነኝ። ሰላም ለእናንተ ሰላም ብያለሁ። ከስላሴ አማኝ ውጭ ግቡ ነው ያለውና አይ አሁን የተነሳው ነገር እኔም ኮንፊውዝ ስላደረገኝ ነውና በዛው እንዲያጠራው ነው ጥያቄው ሲጠየቅ። ሌላ ቀን ጠይቀው ብራዘር እታችሁ። ኦኬ ሌላ ቀን የሆነ አጀንዳ ይዛችሁ ነው ባይ ዘ ወይ። እኔ የሚገባኝ እሱ ነው ወንድነት። የሆነ አጀንዳ ይዘው ነው። አሁን የእውነት ጥያቄ ፈጥሮባቸው ምናምን አይደለም። በቃ ዘይ ቲንክ የሆነ ነገር ማለት ነው። ዳትስ ኦል።
የሆነ ሌላ ዳኒ ችግር የለም። ወደ ርዕሳችን በቃ መልሷል። ወደ ርዕሳችን እንሂድ። እዚህ ውስጥ ከኦርቶዶክሳውያንን አይጠይቅም ርዕሱ፣ ወንጌላውያንን እንትን አያካትትም። አሁን ዛሬ ጆባ፣ ኦንሊ ጂሰስ፣ ሙስሊሞች የመሳሰሉት ናቸው የሚገቡት ማለት ነው። እኛም እንወርዳለን። እኛ ከሞላ ነው ዳንዬ። ቴንክ ዩ ወንድምነት፣ ጸጋ ይብዛል። እኔ ወርዳለሁኝ። ቆይ ልንገረው ለኤርሚዬና ሰላም ብያለሁ። መጀመሪያ አጀንዳ ሳይሆን የሚፈልጉት ዳንዬ የሚሰማቸው ስለሌለ ምን እንደሚያረጉ ታውቃለህ? ይሄ ልጁ መጥቶ ኤርሚን ሲጠይቀው ማን ነው የሚያወራው ብዬ ሄድኩኝ ማለት ነው ልሰማ። እሱ እዚህ ነግሮን ተመልሶ ሄደ፣ እነሱ ጋር ገባ። ለኤርሚ ስክሪንሾት አድርጌ ልኬልሃለሁ። ተመልሶ ገባ። ከዛ ቆይ እያዳመጠ ነው፣ አሁን ስለኛ እያወራ ነው። ቆይ ይኸውልህ ምን እንደሚፈልጉ ታውቃለህ? የሚሰማቸው የለም ርዕስ ስለሌላቸው ሂድና ጠይቅ ደግሞ ይላሉ። ቆይ እዛ ቤት ቆይ እየሰማ ከሆነ ቆይ እኔ ልንገረው የሆነ የእነሱ ላይ በዚህ የሚተላለፍ መስሏቸዋል። ቤት ተከፍቶ ገብቷል። አርዕስት ስለሌላቸው ነው ኤርሚዬ። ምንም አርዕስት አንተ ካልተነሳህ አንተ ጨው ስለሆንክ ለዚህ ለቲክቶኩ እንትኗ እንዴት ትገባለች? ያቺ ጊፍቷ እንዴት ትገባላቸዋለች? ሰውስ እንዴት ያዳምጣቸዋል? ስለዚህ መመለስ ምንም አያስፈልግም። በቃ እኔ የሚታየኝ ይሄ ነው ዳንዬ። ያ ልክ ነው። በቃ ሀሳባችን ላይ እንመለሳለን። ታንክ ዩ ሜርሲ። በተደጋጋሚ አንድ ቁጥር ጽፈሻልና ያ ዳንዬ ሰላም ነው። ሁላችንም ሰላም ብያለሁ። እኔም ቦታ ከያዝኩ ስራ ቦታ ስለሆንኩኝ እለቃለሁ። ከአንተ ሀሳብ ጋር ነው የምስማማው ዳንዬ እና አስወርጀውም በቃ እዚህ ቤት ስልጣን ተሰጥቶኛል። ኤርሚ ዳንዬ አምኖብኝ ነው ስልጣን የሰጠኝ። ሳወርደው ምክንያት አለኝ። መልሰ ማስገባት አይጠበቅብህም ነበር። ስለዚህ አንተ ማታየውን እየጻፍኩ ነበረ ኮሜንት እኔ ነኝ ያስወረድኩት ብዬ እየጻፍኩ ነበር። አንተ ማታየውን እኛ ልናይ እንችላለን፣ አንተ ማይገባህን እኛ ልንረዳ እንችላለን። እና ልትሰማን ይገባል። ሰሞኑን ፕላትፎርሙ ጭር ብሏል። ስለዚህ የሆነ ሊሰሙ የሚችሉበት የሆነ ሊታዩ የሚችሉበት ነገር ይፈለጋል። ስለዚህ አሁን በቃ ጭር ሲል አልወድም የሚል ነገር ነው ያለውና እዚህ ደግሞ በጣም ደስ በሚል ሁኔታ ሰዎች እየገቡ እየተወያዩ ነበር። ስለዚህ ርዕስ ሽፍት ለማድረግ ነው። ፕሊዝ በቃ እኛም ይግባንና እንረዳና በቃ እንተው፣ ዝም እንበላቸው። ይሄንን ለማለት ፈልጌ ነው ዳንዬ። እኔም ቦታ ሊያዝብክ። እሺ ቴንክ ዩ ጸጋ ይብዛላችሁ። እሺ ኦዲዮች ካላችሁ ይኸው ጆቫ ዊትነስ ካላችሁ ሙስሊሞች ካላችሁ የትኛውን ቤተ እምነት ኢየሱስ ክርስቶስ ላይ ጥያቄ ያለባችሁ አምላክነቱ ጌትነቱ ላይ ጥያቄ ያለባችሁ ሰዎች በቃ ግቡ እያልን ነው፣ እየሞገትን ያለ ነው። ካላችሁ አንድ ቁጥር ጻፉልን። ሰላም ሰገጤው እንዴት ነህ? ጤና ይስጥልኝ። ሰላም ነው እግዚአብሔር ይመስገን። ከየት ቤተ እምነት? እምነት እኔ ብቻ ነኝ፣ ከእምነት ውጭ ነኝ። የራሴ አይዲዮሎጂ ያለኝ ለእኔ ጥያቄ ያሉት ነገሮች እናንተ ከመለሳችሁ መስማት እፈልጋለሁ። ስለ ክርስቶስ ኢየሱስ ጥያቄ አለ? እንደ ርዕሱ ከስላሴ አማኝ ውጭ ስላልክ ከዛ ውጭ ስለሆንኩ ነው የገባሁት። ያ ማለት ኢየሱስ ላይ ጥያቄ አለ? ያ ፈርስት ኦፍ ኦል ስላሴ ምንድን ነው? ሲቀጥል ብዙ እምነቶች ኢየሱስ ላይ ጥያቄ አለ ወይ ወዳጄ? ለምን አሰማው ጥያቄ ምንድነው የለጠፍከው ወንድሜ? ከስላሴ አማኞች ነው ኢየሱስ ላይ ጥያቄ አለ ወይ? አለኛው ትሪኒቲ መልስልኝ። በቃ ጥሩ እሺ። በቃ ስሜት ያቱን ልጠይቅ ስለገባ ጥያቄ ትጠይቃለህ፣ ከዛ ያ ጥያቄ ይመልስልናል። አዎ ግን እንድትመልስልኝ የሚፈልገው ነገር ሪስፔክት አድርገኝ ነው። የራሴ አይዲዮሎጂ ነው፣ በሃይማኖት መልክ ነው። እኔ ስለ አንተ አይዲዮሎጂ አይመለከተኝም። እኔ አንተን አይዲዮሎጂ ልመልስ አይደለም ያለሁት ብራዘር።
ስለ ኢየሱስ እኔ ስለማመልከው ስለምከተለው ጌታ ጥያቄ ካለ መልስ። እኔ ያንተን አይዲዮሎጂ አላውቀውም ገና ራስ ጋር አይምሮህ ጋር ያለ ነው፣ ሰዎች ጋር እንኳን አልደረሰም። አንተ ጋር ያለው ነገር የለም። አትደረብ አልከን እኮ ብራዘር። አንተ ጋር ያለ አይዲዮሎጂ ምን ሆነን በስርዓት እንድትመልስልኝ እፈልጋለሁ። በስርዓት ነው እያወራሁኝ ያለሁት ብራዘር። አንተ እንደ አማኝ የራስ የሆነውን ነገር ወስደህ መሰለኝ እምነት በላይ ቀጠልከው አይደል ብራዘር? ምን ሆነን አይዞህ ወራዲ አንተ አይዞህ። አሁን እኔ ልንተቻች አይደለም የሚገባሁት፣ ሪስፔክት አድርገህ መልስልኝ ያልኩህ። ማለት ሪስፔክት ማለት ምን ማለት ነው አልገባኝ። ኦኬ አመሰግናለሁ። ጥሪ ስታደርጉ የራሳችንን አይዲዮሎጂ ስንጠይቃችሁ የምትመልሱት በትችትና በትዕቢት ነው። የአንተን አይዲዮሎጂ አልጠየቅኩም ብራዘር፣ የአንተን አይዲዮሎጂ አልጠየቅኩም። እኔን ነው ጠይቀኝ። አንተ ላይ ያለውን ነው የጠየቅኩህ ያለሁት እኔ እኮ። ስለዚህ እኔ ስለ አንተ ሳላወራ እንዴት ነው እኔን አክብረህ አውራኝ የምትለኝ? የአንተን አይዲዮሎጂ አላውቀውም፣ አላወራህም እኮ። ቤተ እምነት የለኝም። እየጠየቅኩህ ነው። ስለዚህ የጠየቅኩህ እኔ ነኝ መመልስልህ፣ አንተ አይደለም። አንተ መሳያዎችንም ነው በስርዓት እንድትመልስልኝ እፈልጋለሁ። በስርዓት ነው የምንመልሰው። ስመልስ ግን እኔ የአንተን እምነት አለ። የአንተ እምነት ገና ለዲቤት እንኳን አልቀረበም። ብቻህን ነው የምታውቀው። ስለዚህ ብቻህን የምታውቀው ነገር የለም። ያውልህ ዲስት እንትን አታርገኝ፣ አትረብሸኝ። ከጠራኸኝ የምጠይቅህን በስርዓት ነው። እሺ አይዲዮሎጂ አለ ማለት ምንድን ነው? አይዲዮሎጂ ችግር የለም። ምንድን ነው አይዲዮሎጂ? የአንተ እምነት ምንድን ነው? የአንተ እምነት ምንድን ነው? የአንተ እምነት ምንድን ነው ብለኝ ነው የመጣሁት። እኔን እንድጠይቀኝ አይደለም፣ ጠይቀኝ ብለኝ ነው የመጣሁት። ስለዚህ ታፍርበታለህ ቤተ እምነትህ ገና ነው ማለት ነው። ችግር የለም እንመልስልሃለን። ስሜት ያለ እንደዚህ ልትለኝ አትችልም። እንደዚህ ልትለኝ አትችልም። ትዕቢተኛ ናት። አንተም ኤርሚያስም እንዴት ልበል ብራዘር? እንዴት ልበል ንገረኝ። እንዴት ልበል? ምንም የለህም ማለት ነው። እሺ አለ የሆነ የምታመልከው አምላክ አለ። እሺ አናውቀውም፣ ግን እኛ የማናውቀው አምላክ ነው የምታመልከው። እኔ አሁን እኔ እንድጠይቀኝ አይደለም የገባሁት፣ ጠይቁኝ ብለህ ነው አይደል የመጣሁት? ለዛ ሁሉ እያወራን ነው። አሁን አንተ ከጠየቅክ በኋላ ዝም ነው የምትለው። እኔን አክብራችሁ የኔን ሃይማኖት አትንኩ ምናምን አትልም። ምክንያቱም ሃይማኖትን አናውቀው። እንዴት ነካችሁብኝ ትላለህ? ሳትነግረን የአንተን ሃይማኖት ሳናውቀው አፍረህበት ምንም አናውቅም ብራዘር። ሳታወራው እኮ ወዳጄ እንዴ። እኛ ግን አሁን ነው አንተን ያው ለምሳሌ አሁን ያየው አይቼ አላውቅም። እኔ አውቃለሁ በደንብ እኮ አንተ ታውቀኛለህ። እኔ ግን አንተን አላውቅም ብራዘር፣ አንተን አላውቅም። በማላውቅም ነገር ስለኔ አታውራ አትበለኝ ብራዘር። አሁን ሚውት ታደርጋለህ። መልስልኝ። ችግር የለም። ጥያቄ ምንድን ነው? እየጠየቅኩ ስለ ትሪኒቲ እንድትነግረኝ እፈልጋለሁ። በቃ ስለ ስላሴ ማወቅ ፈልጓል ወዳጃችን። በቃ ሚውት አድርግ። እሺ ቴንክ ዩ። እሺ ሜላይ ያለ አሎ፣ እስቲ ተቀበል ወዳጃችን፣ አክብር፣ አውራ ፕሊዝ። እሺ ስለ ትሪኒቲ ምን ማወቅ ፈለግ? ትሪኒቲ ስለ ስላሴ ነው። ስላሴ ለእኔ ስለማይገባኝ እንድታስረዳኝ እፈልጋለሁ። እሺ ስፔሲፊክ ጥያቄ ካለ ብዬ ነው፣ ድንገት ሀሳብን ሚስ እንዳላደረገው። ትሪኒቲ እናንተ እያመናችሁ ያላችሁት 3 አምላክ ነው። ኦኬ እንደዛ ነው የምትረዳው? እኔ እናንተ የምታምኑት ማንኛውም ሃይማኖት የሚያምነው እንደዛ ነው። ያ ኦኬ እሺ። ምናልባት እኛ ስለ ስላሴ ስናወራ 3 አምላክ ነው ብለን ስንናገር ሰምተን ታውቃለህ? እኛም ብቻ ሳይሆን አጠቃላይ በስላሴ የሚያምኑ ሰዎች ሁላችሁም እንደዛ ስንል ሰምተህ ታውቃለህ? 3 አምላክ ነው ስንል የስ ማስረጃ ማቅረብ ትችላለህ? 3 በአንድ ሆኖ ስለማላውቅ እኮ ማስረጃ ማቅረብ ትችላለህ? እኛ 3 አምላክ ነው የምናመልከው ስንል እኔ አሁን አንድ ስልክ ነው ያለኝ አለኝ ማስረጃ፣ አንድ ስልክ ነው ያለኝ። ከፈለክ ደግሞ እነዚህ የራሴን ቤት ከፍቼ ማውራት እንችላለን። ነገር ግን አሁን እየጠየቃችሁ ያላችሁት እናስረዳለን። ግን ይሄ 100% ነው የምናገረው፣ ውሸት ነው።
ማንም በስላሴ የሚያምን አካል ሶስት አምላክ ነው የምናመልከው ብሎ አያውቅም። በጣም 100% እርግጠኛ ሆኜ ነው የምነግርህ። ስለዚህ የሰማው ወይም በትክክል አልሰማቸው ወይም ደግሞ ዋሽታል፣ በጣም ከታላቅ ይቅርታ ጋር። ምክንያቱም እንደዚህ ብለን እኔም ብቻ አይደለም ነው እኔም ብቻ ሳይሆን በስላሴ የሚያምን ሲጀምር አንተ እንድትመልስልኝ ፈልግ ወይ ኤርሚያስ የትኛውም ቤተክርስቲያን ሶስት አምላክ ነው የምናመልከው ብሎ አያውቅም ወንድሜ። ጎቤ ፕሊዝ አንተ ስለዚህ ቆይ ወዳጄ ጠይቁት። አንተን አይደለም በግሩፕ ተደራጅታችሁ አይደል የምታወሩኝ? ቆይ እሺ ቆይ ሚውት አድርጌያለሁ ሰገጤው። ስለዚህ ጠይቀሃል፣ ስለኛ ያለህን ደግሞ እምነት ዋሽታል። እንደዛ ብሎ ያመነ መልስልኝ አልፈልግም። አንተን በቃ ካልፈለግክ ወረድ ወዳጄ፣ በቃ ወረድ። እንዴ ስም ግን ተጽዕኖ አለበት ወዳጄ። እሺ ሌላ ሰው ይግባ። ያ እሺ ያው የመንፈስም ጉዳይ ነውና ተጽዕኖ ያበሳጫል። እውነት ነው። ኑሮ መሮት ነው እየተባልክ ነው። ደስ ይላል። አይ ኑሮ ይሄ የኑሮ አይደል፣ የኑሮ አይደል፣ ይሄ መንፈስ ነው ጋይስ፣ ይሄ መንፈስ ነው። ወይ ታሪክ። እሺ